نبوذ رأيل أفسئلي ناس اللاسي سقع أسات شد الشميسة أغادر أمولو من يالونا አብን ያየው ማንም የለም እስከ 16ኛው ተኩለ ዘመን ድረስ የስላሴ ስላድ ነው የሚባል ነገር የለም ከበለሽ ተሰጥናገሪ ትላንትና ላይ ስትገቢ ቆይ እኮ ልንገርሽ ምንም ችግር የለም ለምን መሰለሽ በስተት ሳይሆን የከሰስኳቸው ያሉትን ነው አይደል ቅንብር ነው ይሄ ቪዲዮ ታዲያ እውነታቸው ነው ትክክል እኮ ነው ያሉት እኮ እምነታችን ነው እምነታችን ቀይሩ ያልከው ነው እንዴ አይደለም ጥንታ አብሶ አለባት ድንግል ማርያም ጥንታ አብሶ አለባት አሁን እንደዛ ነው እኛ ምናምነው ካፕቲክ ኦርቶዶክስ ቸርች እንደዛ ነው ምናምነው ካፕቲክ ኦርቶዶክስ መናፍቅ ባንተ እይታ ቆይ ተረጋጊ ቆይ ኤድና ቆይ አንድ ሰው ከግብጽ ኦርቶዶክስ ቤተክርስቲያን ቢሾምና ስሚኝ ቢሾምና ይኸው አረጋገጥኩልሽ ከግብጽ ኦርቶዶክስ ቤተክርስቲያን ተሾሞ መጣ ጳጳስ ሆኖ ኢትዮጵያ ውስጥ ተመደበ ይሄ አባት ግን ድንግል ማርያም ጥንታ አብሶ አለባት ላቲ ስባት ክብር ይባትና እንደዛ አለ እምነታችን ነው ስለዚህ ሰው ልጨርስ መሀል አትግቢ ኤድና መሀል አትግቢ ኤድና መሀል አትግቢ እባክሽ የተቆረጠ ከሆነ ቆይ ወልዳ አብኔ አሁን ላስቆም አይደል ይሄ ቪዲዮ ተቆርጠዋል አላልኩም አላስተባበልኩም እሺ እውነት ነው የቪዲዮ እውነት ነው እንዳለው ነው ያለው እሺ ስለዚህ ቪዲዮ ምንም ማስተባበያ አልሰጠውም እኔ ያልኩ ያለሁት ግን ይሄ ቪዲዮ አስቀድሞ ለተመለሰው መልስ ማብራሪያ የተሰጠ ነው ስለ ጥንታ አብሶ ያላቸው አስተምሮ ምንድነው እሺ እሱን ላሳዩት ቤተክርስቲያን አለመታዘዝ ትምህርቷን አለመከተል ስርዓቷን አለመከተል የሚያመጣው መዘዝ እስከመወሰን እንደተደረሰ በዚህ ታሪክ እናውቃለን በኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን የተከፈለ ሲኖዶስ የለም ሲኖዶሱ አንድ ነው ፓትርያርኩ አንድ ነው ትምህርቱ አንድ ነው በኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን ያለው በአስመራ የሚገኘው የመንበረ ፓትርያርክ ጽሕፈት ቤት ውስጥ ሰንሰለታዊ ትስስር ተደርጎ በሀገረ ስብከቱ የተላኩ ጳጳሳት አሉ ኤጲስቆጶሳት አሉ እሰየ በራሳቸው እንቅስቃሴ በራሳቸው አካሄድ በራሳቸው ፍቃድ በራሳቸው ትምህርት በራሳቸው ህብረት ካልሆነ በስተቀር የኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ዕውቅና ሰጥቶት የሚሄድ ያለ እንዳልሆነ አበክረን አጠንክረን እንናገራለን እውነቱ ይሄንን ነው ስለተሰጠኝ ኑ በብርሃኑ ተመላለሱ ኑ በብርሃኑ ተመላለሱ ሲያደርጉት የነበረውን ሴራ በቤተ ክርስቲያን መካነ ሕይወት መድኃኔዓለም ቤተ ክርስቲያን ውስጥ የነበረ የታድሶ እንቅስቃሴ ተናገርኩኝ ከዛ አፖስቶሊክ ሴሴሽን ገባ አሁን ለከነው ተጨማሪ ቆይ እኔ አቀርባለሁ ቆይ እዛ ነው ያደኩት ኤድና ቆይ እናገራለሁ ልጨርስና መጀመሪያ ላስተካክልሽ ብዬ ነው አንተ የሱን ሰምተህ አትበይኝ እሱ የገባው ራሱ እኔ ይሄንን መግለጫ ከሰጠው በኋላ ነው እሱ ተከትሎ ገብቶ አዎ እኔ መረጃ አለኝ ብሎ የተናገረው ስለዚህ እኔ የኤርትራ ኦርቶዶክስ ቤተክርስቲያን ተሐድሶ በናፍቃ የነበረው እንቅስቃሴ የገለጽኩት ከሱ መረጃ ተቀጥዬ አይደለም እውነት ለመናገር ትላንትና ነው ገና እንኳን እሱን ያወቅኩት ትላንትና ያውም ላይቭ ላይ ገብቶ ከተናገረ በኋላ ኤድና እውነትና እናውራ ካላችሁ እውነታው ይሄ ነው ኢቭን ከሱ ሰምቼ ልክ በወሬ ብሎ ሊሆን ይችላል ወይ አይደለም አንድ ይሄ ነው ሁለተኛ ኤድና በኤርትራ የነበሩ አባቶች እንዳለ ተሐድሶ ናቸው አላወራው በኤርትራ ኦርቶዶክስ ቤተክርስቲያን የነበረ የተሐድሶ መናፍቃን እንቅስቃሴ ነበረ ቃል በቃል እንደዛ ላይ ያልኩት እንዳውም ለደመራ ቀን ለጥምቀት ቀን ከእውነተኞቹ የቤተክርስቲያን የሰንበት ተማሪዎች ዘማሪያን ጋር ሆነው በአግሎት ጭምር ካልተሳተፍን ሲሉ ነበር ያልኩት ይሄንን እንጂ በኤርትራ ያሉ አባቶች እንዳለ ተሐድሶ ናቸው ያላወራው ይሄውን ይቆአለው ሙሉ ሰው ነኝ እኮ የድሮ አመት ታሪክ አለ ትላንትና ንግግር ነው አሁን ኤድና ለንግግራችን እንዲያመቸን ቆይ ከዓመት ምርቱ ፊት አሁን ይሄን ከተግባባን በኤርትራ ኦርቶዶክስ ቤተክርስቲያን ውስጥ የተሐድሶ እንቅስቃሴ ነበረ ወይስ አልነበረም ይሄንን መልሽልኝ አንቺ እሺ እሱ ጋር መልስልህ ነው እንግዲህ እኔ በልጅነቴ ከ4 ዓመት ልጅ ሆኜ እዛ ነው ያደኩት መድኃኔዓለም
ቤተክርስቲያን ማለት ነው። የሰንበት ተማሪም ነበርኩኝ። እንደ ህፃናቶች ዘማሪም ተማሪም ሆኜ ነው ዛሬ ነው ያደግኩት ማለት ነው። እና እኔ እስከማውቀው በልጅነቴም ነው የወጣሁት ማለት እስከ ወጣሁት ድረስ እኔ የማውቀው። በስንት ዓመተ ምህረት ወጣሽ? በስንት ዓመተ ምህረት ወጣሽ? እኔ 98 ነው የወጣሁት። እሺ በኢትዮጵያ 91 ዓመተ ምህረት ላይ በኤርትራ የነበሩ የታድሶ መናፍቃን እንቅስቃሴ መረጃ ነበረሽ? አዎ እንግዲህ 98 ስለኮ እዛ ነበርኩኝ የዛኔ። ቆይ ልንገርህ አንድ ያስጨርሰኝና አሁን እኔ እስከምወጣ እኔ ማቀው ኦርቶዶክስ መሆናችንን ነው ማቀው ማለት ነው። ኦርቶዶክስ ላይ ደግሞ ምንም እኔ ስለመንፍቅና እንደ አሁን እዚህ ቲክቶክ መጥቼ ነው ስለ ፕሮቴስታንቶች ዶክትሪን ትምህርታቸውን ማቀው ማለት ነው። መሀል ለመግባት ፈልጌ አይደለም። እኔ የጠየኩት ጥያቄ ይኸውልሽ ስለ አንቺ አይደለም ኤድና የጠየቅኩሽ። እኔ አሁን ኤድና አንቺ ነሽ አይደለም የጠየኩት ጥያቄ ተማርኩት ስለማውቃቸው ነው መመሰክር ያሳደጉኝ አባቶቼ ስለነሱ ተስቲሞኒ መስጠት። አሁን የአንተ ተማሪ ከሆንኩኝ ዲያቆን ዘማርያም ስለአንተ አንድ ሰው እንደዛ ሲል ትክክል አይደለም፣ እኔ ከሱ ጋር ነው የተማርኩት እንደዛ አስተምራ ያቅም ይሄ ምስክርነት መስጠት አለብኝ። እነዚህ አባቶች ደግሞ በተለይ 3 አባቶች ቆይ እንደዚህ እናድርግ ኤድና ለውይይት እንዲያመቸን በኤርትራ የተሐድሶ መናፍቃን እንቅስቃሴ ነበረው ሳልነበረም የስ ኦር ኖ መልሽልኝና ከዛ ታብራሪያለሽ፣ እድል እሰጥሻለሁ። በኤርትራ ኦርቶዶክስ ቤተክርስቲያን ላይ የለምም አልነበረምም ነው የምልህ። የፕሮቴስታንቶች ግን የእነሱ ሙቭመንት ነበረ። ጴንጤዎች ወይም ፕሮቴስታንቶች ጴንጤ የምንላቸው በተለምዶ እዛ ውስጥ ገብተው ራሳቸውም ስለሚሉን ማለት ነው ውስጥ ገብተው እዛ ያስፋፉ እንደነበረ እምነታቸው። በኋላ ደግሞ ብዙዎቹ ከዛ እንደሄዱ አውቃለሁ። እኔም አውቃቸውም ጓደኞቼም ፕሮቴስታንት ይሄዱ ስላሉ ማለት ነው። ይቅርታ አንድ ቪዲዮ ላሳየሽ እስቲ አንድ ቪዲዮ ላሳይሽ እና ከዛ እኛ አባት ማን ናቸው? እሺ ስሚያቸው ምን እንደሚሉሽ። አባ መቃርስ ነው የሚባሉ አባቴ ናቸው ብለዋል። ትስማቸው። ከዛ አንቺ በአማርኛ ተረጉሚልኛለሽ። ኔትወርክ ነው እሺ የሚያቆመው እኔ አይደለሁም። ኦርቶዶክስ ነቦ ዝረአየል ኣብ ስእሊ ናይ ስላሴ ስጋ 16 አባገርና አሙሉ ምን እያሉ ነው? አብን ያየው ማንም የለም። እስከ 16ኛው ክፍለ ዘመን ድረስ የስላሴ ስላድ ነው የሚባል ነገር የለም። እኛ አባት ትክክል ናቸው። እኛ አባት ማን እንደሆኑ ታውቃለህ? አዎ አቃ እንዴ አባቴ ናቸው አልሽ። አባቴ ናቸው አልሽ። ማን እንደሆኑ ታውቃቸዋለህ ወይ? ዲያቆን አውቃቸዋለሁ። እኔ አውቃቸዋለሁ። አንቺ መልሽልኝ። ትክክል ታውቃለህ? የግብጽ ሲኖዶስ መሪ መሆናቸው ታውቃለህ? ቆይ እሱን አለ ማናቸው የሚለው እንመጣለን። ትምህርታቸው ነው የጠየቅኩሽ ኤድና። ይሄ ትምህርታቸው ላይ እንደዛ ነው። እኔ አሁን ካፕቲክ ኦርቶዶክስ ነኝ። እኔ እንደዚህ ታምኛለሽ ወይ ብትለኝ አዎ ነው የምልህ። የካፕቲክ ኦርቶዶክስ ቸርች እንደዛ ነው የምናምነው። እሺ ጥሩ። እሺ ተመልሰው ደግሞ እኛ አባት እንዲህ ይሉናል። ድንግል ማርያም የአዳም የሆነ ጥንተ አብሶ አለባት ይላሉ። አዳምን ሔዋንን ዝመሰል አቦጓን አዴን አግር ወሪሳ ይልባሃል ዘሎም በይ እቲ መልአክ ዝመፀ ከይትወርስ ክርስቶስ ኮሚላ ኮላ ከይውለድ ገበረ። ምንድነው እያሉ ያሉት? ድንግል ማርያም ጥንተ አብሶ አለባት። የኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን ድንግል ማርያም ጥንተ አብሶ ኖሮባት መልአኩ ሲያበስራት ነው የነጻችው ብላ ታምናለች የኤርትራ ኦርቶዶክስ ቤተክርስቲያን። እኚህ አባት የኮፕቲክ ጳጳስ ናቸው አልኩ። ጥያቄ እሱን እኮ የጠየኩሽ ኤድና፣ የጠየኩሽ የኤርትራ ኦርቶዶክስ ቤተክርስቲያን ያልኩሽ እኔ ማን ናቸው አልኩሽ። የኤርትራ የኮፕቲክ ጳጳስ ናቸው። ለምንድን ነው የኤርትራ ጳጳስ ነበሩ አልነበሩም? የኤርትራ ጳጳስ ነበሩ አልነበሩም? የኤርትራ ጳጳስ ናቸው አይደልነበሩም? ነው የኒህ አባት ከድሮ ከልጅነታቸው የኤርትራ ጳጳስ ነበሩ አልነበሩ? በቃ ተመልሽልኝ። ቆይ ኢትዮጵያ የሚመጡ ነበር እኮ ኤርትራ ላይ እንዲያገለግሉ። በጣም ጥሩ። ስለዚህ ኤርትራ ነበሩ። ስለዚህ ጵጵስና የተሰጣቸው አሁን በትክክል በመረጃ ማውራት ስላለብን ነው። ከየት አምጥተህ ስላልሽኝ በጵጵስናቸው ከየት እንዳመጡት ከግብፅ ነው ከማን ነው አይደለም አላልኩሽም።
እዛው 15 አስመራ ውስጥም ባሉ የሚሾሙ ችግር የለውም። አስመራ ባለው ሲኖዶስም ይሾሙ፣ ግብፅ ባለው ከሃታ ቤተክርስቲያናት የሚሾሙ ችግር እሱ ጋር አይደለም። የኤርትራ ኦርቶዶክስ ተዋህዶ ቤተክርስቲያን ግን ድንግል ማርያም ጥንተ አብሶ አለባት ብላ ታስተምራለች። ሳታስተምር አሁን ያለችው እንደዛ ነበረ ትምህርቱ፣ እንደዛ ነበር። አሁን እንደተቀየረ ሰምቻለሁ፣ እኔም አውቃለሁ እንደተቀየረ። ድሮ ኤርትራ ከግብፅ ጥንተ አብሶ አለ ብላ ታስተምር ነበረ። የኤርትራ ኦርቶዶክስ ጥንተ አብሶ አለ ብላ ታስተምር ነበረ። ከግብፅ ነበረ ትምህርታችን፣ እንደዛ ነው እኔ የማውቀው ማለት ነው። ግን በዛ ልጅ ስለነበርኩ ልሳሳትም ስለምችል ውሸት ነው። ይኸው አፖስቶሊካል አሁን ውሸት ይሄን። ለዚህ ነው ሁለት መረጃ ያቀረብኩልሽ። አንደኛ እኛ አባት በግብፅ ተሾሙ መጡ፣ ችግር የለውም። ምክንያቱም ግብፅ እዛ ጋር ለመጣሁት አዳምጪኝ። አንድ አባት በግብፅም ተሾሞ ይምጡ፣ ከዛው ባለው ሲኖዶስም ይመረጡ፣ ጵጵስናቸው ሐዋርያዊ ቅብሎች እስከጠበቀ ድረስ እሱ ጋር ለምክ ችግሩ መሰረታዊ ጉዳይ እኛ አባት ድንግል ማርያም ጥንተ አብሶ አለባት። የኤርትራ ኦርቶዶክስ ተዋህዶ ቤተክርስቲያን መቼ ነው በየትኛው ዓመተ ምህረት ጥንተ አብሶ አለባት ድንግል ማርያም ብላ አምና ከዛ ደግሞ እየቀየረችው? እስቴን መረጃ ያሳየኝ እንጂ። እሳቸው እንግዲህ የኤርትራ አይደሉም፣ የግብፅ ጳጳስ ናቸው። ልክ እኔን እንደመጠየቅ እኮ ነው። እኔ አሁን ኮፕቲክ ነኝ። እኔን እንደዛ ብትጠይቀኝ አዎ አላት ብዬ ነው የምነግርህ። እናንተ መናፍቅ ስልጣን አለን። የኤርትራ ኦርቶዶክስ ታምናለች እንደዛ። እኔ እንግዲህ ከኤርትራ ኦርቶዶክስ እኮ አይደለሁም። ስለዚህ ጥሩ፣ በጣም ጥሩ። አንቺ ከኤርትራ ካልሆንሽ፣ የኤርትራ ኦርቶዶክስ ካልሆንሽ ለምን ታዲያ ኮመንት ላይ አንተ ዘማርያም የማታውቃትን የኤርትራ ኦርቶዶክስን አትንካብናልሽ? አንቺ እኮ የኤርትራ ኦርቶዶክስን አባል እኮ አይደለም እያልሽ ምትነካቸው ያለህ እኮ ልጨርስ ታወሪያለሽ። ቆይ ልንገርሽ፣ ተነግሪኛለሽ፣ ችግር የለውም። አንቺ ምንድን ያልሽን ኮመንት ላይ ዘማርያም የኤርትራን ኦርቶዶክስ አባቶችን እየነካብኝ ነው አልሽ። ልክ እኔ ባይተዋር አድርገሽ ማለት ነው። ልክ እንደማጠቃቸው አድርገሽ አቀረብሽ። አንቺ ራስሽን ሶስት ምን ከተሽ ነው የኤርትራ ልጨርስ የኤርትራ ኦርቶዶክስ ቤተክርስቲያን እንደሆንሽ ሆነሽ ነው። ግን የኤርትራ ኦርቶዶክስ ቤተክርስቲያን ክርስቲያን የሆነ ሰው ድንግል ማርያም ጥንተ አብሶ አለባት ብላ ቤተክርስቲያን በሲኖዶስ በአባቶች በትምህርቷ ነበር እንዲህ ብላ ታምን ነበር? አዎ አሁንም ያምናሉ ያልኩህ እኮ ነው። አዎ የኤርትራ ኦርቶዶክስ ቤተክርስቲያን እሺ ማስረጃ አሳየኝ። ውሸት ነው፣ ውሸት አታውሪ። ታሳየን፣ ችግር የለም። ጊዜ ውሸት አታውሪ እንዴ በጌታ ታሳየን። መረጃ ታሳየን። ሲጀምር አዲስ የተመሰረተች እኮ አይደለችም። ቆይ አዲስ የተመሰረተች አይደለችም። ኤርትራ ከኢትዮጵያ ጋር ነበረች እኮ 1991 እኮ ነው እንደ ሀገር ቆመች። በዛ ደግሞ የራሳ ሲኖዶስ አደረገች እንጂ በፊት እኮ ከኢትዮጵያ ነበረች እና ኢትዮጵያ ትል ነበረች እኮ የምትለው ያለች አንቺ ልጅ። ኧረ ተረጋጊ። አልነበረችም። ከኢትዮጵያ ነበረች። አፖስቶሊክስ እኔ ልግባ። ኤድና እኛ እስከ ቅርብ ጊዜ ጳጳስ ከግብፅ እናመጣ ነበረ። ትዝ ይልሻል አይደለም? ኢትዮጵያም ራሱ ስናመጣ ገባኝ እኮ ስታመጣ ቤተክርስቲያን እኛ የስላሴ ስለ አድኖ አልቀበልም ብላ ታውቃለች። የኢትዮጵያ ኦርቶዶክስ ቤተክርስቲያን ከግብፅ ጳጳስ ስለምታመጣ አትልም። እንግዲህ ቆይ ስለምናመጣ እኮ ነው። ሴናሪዮ አንድ አይነት ነው። ቆይ አዳምጪኝ። ለምን ጥንተ አብሶ የለባትም ትላለህ? ለምን የስላሴ ስዕል ይፈቀዳል ትላለህ? አይደለም። ቆይ እኔ አሁን እየጠየቁሽ ያለሁት ከግብፅ ስላመጣ ነው። እኛ አባት ያሉት በግብፅ ተሾሙ ይምጡ እንጂ ኤርትራ ውስጥ የነበሩ አባት ናቸው አይደሉም እንዴ? ታሳይኛለሽ። መጀመሪያ ስሚኝ በደንብ። እኛ አባት ድንግል ማርያም ጥንተ አብሶ አለባት ብለው ሲያስተምሩ እኛ አባት የኤርትራ ኦርቶዶክስ ቤተክርስቲያን አባት ናቸው። የካፕቲክ ኦርቶዶክስ ጳጳስ ናቸው፣ ግን ኤርትራንም አንደርሳይት ያደርጋሉ። አዎ እነሰንስ ኤርትራው ናቸው በትውልዳቸው። ማውራት ያለብሽ ስለዚህ ቆይ ማውራት ያለብሽ የኤርትራ ኦርቶዶክስ ሳይሆን አንቺ አሁን ኮፕቲክ ነሽ አይደል? አንቺ ኮፕቲክ ነሽ አይደል?
ስለምን ምን አገብቶሽ ነው ታዲያ አንቺ ስለ ኤርትራ ኦርቶዶክስ የምትቆረቁ? ኧረ ያገባኛል እንዴ አም ኤሪትሪያን እኮ ባይብላድ ምን ያወራክ ነው? እናቴ ኤርትራዊት ነች፣ አባቴ ሁሉም እዚህ ያለው በዘር አይደለም፣ ስለ ዘር አይደለም ያወራሁሽ። በዘር ሳይሆን በትውልድ ሳይሆን በዘር ሳይሆንም ቸርች ናት የኤርትራ ቸርች። እዚህም እኮ አንዳንዴ ሄዳለሁ ከነሱ ጋር። ታዲያ ኤርትራ ኦርቶዶክስ ቤተክርስቲያን እኮ ኤድና ጥሩ ኤርትራ ኦርቶዶክስ ቤተክርስቲያን እኮ ታዲያ ድንግል ማርያም ጥንተ አብሶ አለበት ብላ እኮ አታምንም። እንደዛ ብላ ታስተምራለች ነው ነበረች ታስተምራለች። ማስረጃ ሳየኝ የኤርትራ ኦርቶዶክስ ቤተክርስቲያን ጥንተ አብሶ አለባት ብላ ከኛ አባት ማስረጃ ኮን ከዛ አንድ ቄስ ወይም አንድ አባት አምጥተህ መጠየቅ ትችላለህ። እኔ ግን ስለኛ አባት ማስረጃ ላሳይ። ዶክመንት የምታሳይ ዶክመንት ምንድነው? የኤርትራ ኦርቶዶክስ ቤተክርስቲያን በትምህርቷ ውስጥ ድንግል ማርያም ጥንተ አብሶ እንዳለባት የምታስተምርበትን ዶክመንትም ሆነ የሲኖዶስ አቋም የሆነ ወይ ፓታሊኩ የመሰከሩበትን ማስረጃ አቅርቢልኝ እስቲ። አሁን ወዴት ልትወስደኝ ነው? ባለው ልዩነት ውስጥ ልታስገባኝ ነው? እኔ ደግሞ በእንደዛ ውስጥ መግባት ነው። ልዩነት አላወራሁሽም። ይኸውልሽ ለምን መሰለሽ ወደዚህ የገባሁት ኤድና ለምን ገባው መሰለሽ? ይሄንን ቆይ ተረጋጊ ኤድና። ለምን ነው ይሄን ውስጥ የገባሁት? ዘማርያም መረጃ ሳታጣራ በሰዎች ክስ ነው እኛን ተሐድሶ ያልከን ብለሽ ስትናገሪ ትናንትና ላይ ስትገቢ ምንም ችግር የለም። ለምን መሰለሽ? በስህተት ሳይሆን የከሰስኳቸው ያሉትን ነው አይደለ? ቅንብር ነው ይሄ ቪዲዮ። ታዲያ እውነታቸው ነው፣ ትክክል እኮ ነው ያሉት እኮ እምነታችን ነው። እምነታችን ቀይሩ ያልከን ነው እንዴ? አይደለም ጥንተ አብሶ አለባት ድንግል ማርያም ጥንተ አብሶ አለባት። አሁን እንደዛ ነው እኛ የምናምነው። ካፕቲክ ኦርቶዶክስ ቸርች እንደዛ ነው የምናምነው። እንግዲህ እኔ ላግዝህ እችላለሁ ኮፕቲኮችን ይሄ ስህተት ነው ብለህ በጣም ጥሩ። ቆይ ስለ ኮፕቲክ አለ የሚጠየቅኩሽ እስቲ አፖስቶሊክ ሲሽን እስቲ ያሳይ። የኤርትራ ኦርቶዶክስ ናቸው ያልሆኑት አሁን ያየሁት ነው። ሉክ ይሄ እንደምታዩ ይሄ ሲኖዶስ የግብጽ ሲኖዶስ ነው። እኚህ አባት ደግሞ የወለፈቷቸው ኤድና የግብጽ ኦርቶዶክስ ቤተክርስቲያን ስለ ጥንተ አብሶ ታስተምር ስለ አድኖ ታስተምር። እሱን አልጠየኩሽም። የኤርትራ አንቺ የሞገትሻለሽው የኤርትራ ኦርቶዶክስ አባቶችን ዘማርያም እየነካህብኝ ነው በሐሰት ክስ ስላልሽ እሱ ላይ እናድማው በደንብ። አንቺ የኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን አካል ነሽ ወይስ አይደለሽ? መልሽልኝ። ሚዩት ላይ ነሽ እያወራሽ ከሆነ ሚዩት ላይ ነሽ እያወራሽ ከሆነ። ኧረ በጭራሽ የለም፣ በጭራሽ የለም። ምንድን ነው ከግብጽ ጋር ነበረሽ? ከመጣሽ ማርያም ታምጣሽ ያልኩት ለዚህ ነው። ሲጀምር መረጃ ሳይኖረኝ ማወራ መስሎሽ ነው አይደል? ሄድና እኔ ደግሞ 100% እርግጠኛ ነኝ ይሄ በጣም ጥሩ። ሄድና ልጠይቅሽ አሁን ጥያቄ መልሽልኝ። አንቺ የኤርትራ ኦርቶዶክስ ቤተክርስቲያን አካል ነሽ አይደለሽ? ቤተክርስቲያኒቷ የኤርትራ አካል አይደለሁም። ቸርች እኔ አንድ ቸርች ነች ያለችኝ፣ እሱ ደግሞ ሴንት ማርክ ቸርች አንድ ቸርች ነው የሚሄደው። ስለዚህ የኤርትራ ኦርቶዶክስ አንቺ የኤርትራ ኤድና መልሽልኝ። አንቺ አዳምጪኝ። የኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን አንቺ አካል ነሽ ወይስ አይደለሽም? የካፕቲክ ቸርች አካል ነኝ። ቅዱስ ቁርባን ወስድባት የምሳተፍባት ማገለግልባት ቸርች። ስለዚህ የኤርትራ አይደለሽም አይደለሽም ማለት አትችልም። አሁን እኔ ኢትዮጵያ ቸርች አጠገቤ ባይም እሄዳለሁ። ቸርች ነው ብዬ ስለማስብ በጣም ጥሩ ጥሩ። በኤርትራ ደግሞ ስለዚህ ኤርትራም ልክ በግብፅ አንቺ ስለሆንሽ አንቺ ኮፕቲክ ነሽ ግን አሃት ነሽ ብለሽ ነው ኤርትራ የምትመጪው ኢትዮጵያ የምትመጪው። ስለዚህ የኤርትራ ኦርቶዶክስ ቤተክርስቲያን ግን በአቋሟ በትምህርቷ ድንግል ማርያም ጥንተ አብሶ አለባት ብላ ታምናለች። የኤርትራ ኦርቶዶክስ ቤተክርስቲያን አሁን እኮ በሁለት ተከፍላለች ቤተክርስቲያኗ አይደለም። አሁን ኢትዮጵያ እዛው ያለችው አለ አስመራ ያለችዋ የቅዱስ ሲኖዶስ የምትመራዋ ኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን ድንግል ማርያም ጥንተ አብሶ አለባት ብላ ታምናለች ወይስ አታምንም? በቀጥታ መልሽልኝ። አሁን አስመራ ያለችው እኮ እንደማታምን ነግሬሃለሁ። አስመራ ያለችው ከነ ፊሊሞን ሲሰማ ማለት ነው። እዚህ ከኔ ጋር ያለው ፊሊሞን ድሮስ ታምን ነበረ። እንግዲህ ድሮ የነበረችዋ ቸርች እኔ እንደማውቃት ነግሬሃለሁ። ድሮ የነበረችው ቸርች እንግዲህ በቅድስት ድንግል ማርያም ዙሪያ እንኳን በእርግጥ ባላስታውሰው ትምህርቱ አሁን የተለያየ ትምህርት እሰማለሁ። ለምሳሌ የህፃናት ጥምቀት ፎር ሬሚሽን ኦፍ ሲን እንደምናስጠምቅ ነው ቤተክርስቲያን እስካሁን እኔ የማውቀው የነበር። አሁን ግን በቅርብ ማስታወቂያ አውጥተው እነ ፊሊ እንደው አምጥተው አሳይተውን ነበረ እንደቀየሩት። ካሁን በኋላ
በኤርትራ ህፃናቶች ለስሬት ኃጢአት ይጠመቃሉ የሚል አናምንም የሚል ማስታወቂያ ወረቀት አሳይቶናል ማለት ነው። እምነቱ እንደቀየሩት አሁን አውቃለሁ። እንደዚህ አንዳንድ ነገሮች የተቀየሩ ነገሮች ቆይ እኛ አባት ተጠየቁ። እኛ አባት ታውቂያቸዋለሽ አንቺ በጥልቀት በጣም እንዴ? አሁን ዛሬ ልጆቼ ስላመሙ አልሄድኩም እንጂ ዛሬ ላገኛቸው ነበረ ብሄድ ቸርች። በጣም ነው የማውቃቸው፣ ፐርሰናሊም ነው የማውቃቸው። አባቴ ናቸው። ስለዚህ አቋማቸው ድንግል ማርያም ጥንተ አብሶ አለባት ብለሽ አንቺ የኤርትራ ኦርቶዶክስ ቤተክርስቲያን አካል ሆነሽ ድንግል ማርያም ጥንተ አብሶ አለባት የስላሴ ስለ አድኖ አልቀበልም አትጠቀምም የስላሴ አስለም ምክንያቱም አብን ያየው ማንም የለም ነው። እንግዲህ እንደዚህ አርጊመንት ውስጥም ገብቼ አላውቅም። እዚህ ቲክቶክ ሰዎች ሲጠይቁኝ ግን ነው አይደለም ቸርቿ አስተምረው እናገራለሁ። አሁን አሰምችሻል አልሰማውሽም? አዎ እሳቸውማ የኮፕቲክ እምነት ነው የተናገሩት። ወሬ አይደለም ማለት ነው። አሁን የፈለኩት መሰለሽ አሁን ኤድና የፈለኩት እኔ ዘማርያም እና አፖስቶሊስሽን ሰዎችን ሰምቼ በስማ በለው ሊሆን ይችላል ብዬ አይደለም። እውነት ለመናገር ይሁን አሁንም እኮ የተሳሳተው አንተ እንደ አንድ ዲያቆን እንደ አንድ ኦርቶዶክስ ዲያቆን አንድ ጳጳስ ይሄ ትክክል ነው ትምህርት እንደው ከዛፉ የግብጽ ሲኖዶስን ትወግዛለህ? የግብጽ ሲኖዶስ በጣም ጥሩ በጣም ቆንጆ። እኛ አባት ቆይ ስለ ግብጽ አለማወራሽ። እኛ አባት አሁን የኤርትራ ኦርቶዶክስ ቤተክርስቲያን አባት ናቸው ወይስ አይደሉም? አይደሉም። የግብጽ ጳጳስ ናቸው ያልኩኝ ዩ ዳይቨርት። ስለዚህ በጣም ጥሩ። ስለዚህ ኤርትራ አይደሉም ማለት ነው። ያሳየው ነው። ሌትስ ጎ ጥሩ። ስለዚህ ኤርትራ አይደሉም። ስለዚህ ቆይ እናየዋለን፣ ችግር የለም። ስለዚህ ኤርትራ አይደሉም ማለት ነው። ኤርትራዊ ናቸው በትውልዳቸው ልክ እንደኔ ነው። ዜግነት አልጠየቁሽም። ቸርቿ በሁለት ስትከፈል ደግሞ ቆይ ቸርቿ አባታችን ፓትሪያርክ አውራኝ ፕሊስ ላይክ ጾም ነው። እኛ ክርስቲያኖች ነን። እንደዚህ አትሆን ዲያቆን ዘማርያም። አት ዘ ኤንድ ኦፍ ዘ ዴይ ዊ አር ብራዘር ኤንድ ሲስተር፣ ጠላቶች አይደለንም። አሁን ቸርቿ በነበረው ሁኔታ በሁለት ስትከፈል which is the third patriarch of the Eritrea አቡነ አንጦኒዮስ መንግስት ሲያስራቸው የዛኔ ቸርቿ አባቶቻችንም እኔ ያስተማሩኝ ፐርሰናሊ አባቶቼ በስጋ ማቃቸው አባቶቼ ማለት ነው ኮንቴይነር ላይ ተዘግቶባቸዋል 20 ዓመት እስካሁን ኑ ትፈልጋላችሁ ተብለው ተወስደው በዛው ነው እስካሁን የት እንዳሉ አይታወቁም። 3 ቄሶች ቄስ ገብረ መድህን፣ ቄስ ዶክተር ተክለአብ፣ ቄስ ዶክተር ፍጹም የሚባሉ አባቶች ማለት ነው። እነዚህ አባቶች ፐርሰናሊ ፋሚሊዎቻቸው ማቃለው አሁንም እንገናኛለን። ስለማቃቸው አድቮኬት ኧረ ወደ ሌላ ተሸሺ የኦርቶዶክስ ተዋህዶ ኤርትራ ድንግል ማርያም ጥንተ አብሶ ያለች አምጪ ማስረጃ አምጪ፣ በቃ ማስረጃ አምጪ። ቆይ ኤድና እንደዚህ እናድርግ። ለምንድን ነው እውነቱን ማወቅ ማትፈልጉት? ቆይ ኤድና እንደዚህ እናድርግ ለውይይቱ እንዲያበች። እስቲ አሁን አንቺ መረጃ ማቅረብ ካልቻልሽ፣ ምክንያቱም የኤርትራ ኦርቶዶክስ ቤተክርስቲያን ጥንተ አብሶ አለባት ብላ የምታምንበት ማስረጃ ማቅረብ ካልቻልሽ እኚህን አባት የኮፕቲክ ናቸው በኮፕቲክ ውስጥ ነው ያሉት እንጂ እኛ አባት የኤርትራ ኦርቶዶክስ ቤተክርስቲያን አባት አይደሉም ማለት ነው። ምክንያቱም በኤርትራ ኦርቶዶክስ ቤተክርስቲያን አባት ውስጥ ድንግል ማርያም ጥንተ አብሶ አለባት የስላሴ ስለ አድኖ አልቀበልም አትልም። ማን? የኤርትራ ኦርቶዶክስ ተዋህዶ ቤተክርስቲያን። አንድ ይሄ ነው። ሁለተኛ ጥያቄ ልጠይቅሽ። እኔ አልፈለኩም። እሺ ምን ልታወሪ ነው? እሺ አውሪ። እሱ ጋር ልነግርህ ነበር ዲያቆኔ። እና የዛኔ ፓትሪያርክ ኤሪትሪያ አቡነ አንጦኒዮስ ሲታሰሩ ቸርችዋ ከያስ ላይ ነበረች። ሌላ ፓትሪያርክ ተሾሞ ያለ ህግ ማለት ነው። እንግዲህ ሁላችን እንደምናውቀው ኦርቶዶክስ ሆነን አንድ ጳጳስ ከስልጣናቸው ሊወርዱ ወይ በእምነት ምእመኑን ማሳት አለባቸው፣ ወይም በእርጅና አእምሯቸው ጠፍቶባቸው መሆን አለበት፣ ወይም በዝሙት ካልሆነ ጳጳስ ከስልጣን አይወርድም። እኚህ አባት ግን ያለምን ስለሱ ለሚጠየቁሽ እኮ ኤድና በሲኖቸርቿ በሁለት የተከፈለችው ከአባታችን ነው የቆምኩት እና ኮፕቲክ ጋር እነዚህ አባት ማለት ነው አቡነ መቃርዮስን አንደርሳይት አድርጉ ያለ ጳጳስ ቸርቿ መቀጠል ስለማትችል ከእሶ ይዩን ተብሎ እሳቸው ምንድነው ህዝቡን መምራት ጀመሩ። አገልግሎታቸው ግን ግብፃዊ ናቸው። የግብፅ ቤተክርስቲያን ጳጳስ ናቸው። የሲኖዶስን መሪ ናቸው። እሱ ላሳይን ነው። አሁን ጥሩ፣ በጣም ቆንጆ። አሁን ጠይቅሽ ሲኖዶሱ ለሁለት መከፈል የፖለቲካ ጣልቃ ገብነት ኢትዮጵያ ውስጥም አለ ነበረ፣ አልፈነው።
በግልጽ እንደምታውቂው ቀጥታ የፖለቲካ ተሳትፎ የነበረበት ተጽዕኖ አድርጎ አለ መምህር ትንሽ ወይ እኔ ነው መምህር ዘማርያም እየጠፋ ነው ድምጻችሁ። ትንሽ ታብታብ አድርጉ። ትንሽ ድምጽ አስተካክሉ። ታብታብና በሁላችን ነው። አሁን ይሰማል መምህራችን፣ አሁን ይሰማል። አትውጡ። እሺ መልካም ጥሩ። አሁን የጠየቅኩሽ የፖለቲካ ተጽዕኖ ነበረ ወይስ አልነበረም ወይ አላልኩም። ለምሳሌ እኛ ጋር ሲኖዶስ ለሁለት ሲከፈል አሜሪካ በነበረው በአቡነ መርቆሬዎስ የሚመራው ብዙ ፈተና አይተናል። በፒያኖ የመዘመር ምናምን ብዙ ፈተናዎች አይተናል። ከዛ እግዚአብሔር በፈቀደ ቀን ደግሞ ሁለቱ ሲኖዶስ አንድ ሆኗል። እኔ ያልኩሽ የኤርትራ ኦርቶዶክስ ቤተክርስቲያን የፖለቲካ ተጽዕኖ የለበትም አላልኩም። የኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ምንም አይነት ተጽዕኖ ሳይደርስባቸው በሰላም ያገለግሉ አላልኩም። ኢትዮጵያ ውስጥም ነበረ። ጥያቄው የፖለቲካ ተጽዕኖ አይደለም። እኚህ አባት ግን የሥላሴ ስለ አድኖ የሚባል ነገር የለም፣ ድንግል ማርያም ጥንተ አብሶ አለባት፣ መልአኩ መጥቶ ሲያበስራት ነው ከዚህ የነጻችሁ ብሎ የሚያስተምሩት ትምህርት ግን ኢሳይያስ ስለገረፋቸው ስላሰራቸው እኔን ያመጡት የሥላሴ ስለ አድኖ ቆይ ልጨርስ መሀል ላይ አትግቢ ኤርና። እኔም ስጨርሽ ከርዕስ ስትወጪ ብቻ ነው የማወራው። እኔ ኤርና የጠየቅኩሽ እውነቷን ማውራት ያለብን ሀቃቁን ማውራት ያለብን። እውነት ስናወራ የፖለቲካ ተጽዕኖ የገባበት ሰው ስለ ፖለቲካ ነው የሚያወራው። እኔ ብልጽግና ፓርቲ አናዶኛል፣ ስለዚህ የሥላሴ ስለ አድኖ አልቀበል ማለት አይቻልም። እኔ ይሄ ፓርቲ መንግስት አናዶኛልና እንደውም ድንግል ማርያም ለእልህ ጥንተ አብሶ አለባት ምን ታመጣላችሁ አይደለም። እኔ ይለያያል። የፖለቲካ ተጽዕኖ አለ። አዎ ትክክል፣ ምንም ጥያቄ የለውም እሱ ጋር። ስለ እሱ አለምን የጠየቅኩሽ እኔ የፈለገ የፖለቲካ ተጽዕኖ ቢደረግ ግን መታሰር እኮ አለ። የኛ ጳጳሳት እኮ ታስረዋል። የተረሸኑ እኮ አሉ። በደርግ ጊዜ ጳጳሳት ሆነው ቀጥታ የሆነ የመንግስት ተጽዕኖ ብቻ ሳይሆን እስርም ሞትም የገጠመን እኮ አለ። አስተምህሮ ላይ ግን መጥተው መንግስት ስላሰረኝ ደርግ መንግስት ስላፈነኝ እንደውም ድንግል ማርያም እንደዚህ አለባት ብሎ አይደለም የሚናገሩት። ሌት ሚ ሾርት ባጭሩ እኚህ አባት ያስተማሩት ትምህርት ከኤርትራ ኦርቶዶክስ ቤተክርስቲያን ስርዓትና ዶግማ መሰረት ትክክል ናቸው ወይስ አይደሉም? አንቺ ራሱ በግልጽ እንደተናገርሽው የግብፅ ኦርቶዶክስ ቤተክርስቲያን አካል ነሽ። መናገር ያለበት የኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን ሆኖ ከግብፅ የሚለዩን ትምህርቶች አሉ፣ ይታወቃል። ግብፅ የምታምነው እምነት አለ፣ እኛ የምናምነው እምነት አለ። ምንም እንኳን አሃት ብንሆን ኦሪየንታልን ብንሆንም ምናምነው አለ፣ ትምህርት አለ። ልክ እኛ አሁን ሎካል የሆነ ትራዲሽን ትውፊት አለን፣ ትምህርት አለን። መሰረታዊ በሆኑ ዶግማዊ ትምህርቶች አንድ ብንሆንም ማለት ነው። ግን እስከ 16ኛው መቶ ክፍለ ዘመን በኋላ ነው እንጂ ከዛ በፊት እንደዚህ የሚባል ነገር የሥላሴ ስለ አድኖ የለም ሲባል እንደ ማርያም ቤተክርስቲያን ላይ አስመራ ያለው ርዕሰ አድባራት ያለው የሥላሴ ስለ አድኖ አለ ወይስ የለም? ኤድና እሺ እንደው መምህር ወልደ አብ እታች አሉ፣ ካስገባሃቸው እሳቸው በደንብ ሊመልሱልህ ይችላሉ። ትልቅ አባት ናቸው፣ ከኔ ላይ በደንብ ስለሚያውቁ በዚህ ጉዳይ መልሽልኝ። ችግር አንቺ መልሽልኝ። ኤድና ስለየገባሽው አንቺ ነሽ ኮመንት እየጻፍሽ ነበር። አንቺ ነሽ አስገባችኋለሁ። አለ ወይስ የለም? እሺ ንገሪኝ በቀላሉ። እሺ አለ ወይስ የለም? አርጊው ማድረግ አልወድም። እኔ ላስረዳህ ነበር የምኮርኩት። አሁን ቪዲዮ ላሳይህና ቪዲዮ ላሳይህ። አይ ቪዲዮ ምን ያደርጋል? መልሱን እንኳን አልመለሽልኝም። ቪዲዮ ምን ያደርግልኝ? እኔ እኮ ቪዲዮን ሳይሆን መረጃውን ነበር። ቪዲዮ በጣም ያደርግልሃል እንጂ አንተም እኮ ወንድሜ ነህ። በስህተት እንትን እንድትል አልፈልግም። ገባህ? ለአንተም ይጠቅምሃል ዲያቆኔ። ነገሩ በደንብ ከተረዳ ጃጅመንት ውስጥ ላለመግባት ስለሚጠቅምህ እኔ ላሳይህ። እንደው ትልቅ ብታደርጉኝ ላሳያችሁ እና እንደ እህታችሁ ደግሞ እዩኝ እስቲ። እንደዚህ እንደ አንድ ጠላት ለመሸነፍ አይደለም። አረ ወደ ሌላ አትሻሺ፣ አምጪው። ነገረ ማርያም ልታወራ ነበርሽ አይደል? ነገረ ማርያም ኤርትራ ያስተማረች ያልሽ ማስረጃ አምጪ፣ ማስረጃ አምጪ። ህሜት ነው ህሜት። ማስረጃ አምጪ። ስላንተ አይደለም ማስረጃ ታምጣልኝ። ኤድና ማቅረብ ትችያለሽ መረጃ የመጨረሻ መረጃ ማቅረብ ትችላለሽ። አይደለም ታሳያለሽ። ይኸውልሽ ነገረ ማርያም አሁን ባያስ እንደሆንክ ዲያቆን ዘማርያም ኢንሳይድ ይልህን እንትን ታደርጋለህ። እውነት ለማወቅ እንኳን እንደዛ አይደለም አልፈለክም። አንቺ ልታሳይኝ የፈለግሽው ይሄን ነው። አይኔ አላስወጣሽም። በዚህ አሁን የተማረሽ ነገሩ ወዴት እንወስደዋለን? አንተ የኮፕቲክን ቸርች አሳድጋት እስቲ፣ አሳድግና ታሳየን። ኬኩ አሳድጋት እስቲ
አይደለም። ቆይ አሳድጋትና ታሳየን። ቆይ አሳድጋት። አሁን ሰው ልታበዛ አይደለም። ሰው የጠየቀውን ጠይቅሻለሁ። ይሄ እንደምናየው የካቶሊክ ኦርቶዶክስ ቸርች ዳች ቸርች ኦፊሻል ዌብሳይት ነው። ይሄ ደግሞ ሆሊ ሲኖዶስ መንበርስ ናቸው። ይሄ ሆሊ ሲኖዶስ የካቶሊክ ሆሊ ሲኖዶስ ነው። እዚህ ጋር ፓፕ ቴዎድሮስ ዘሰከንድ የግብፅ ጳጳስ ፓትሪያርክ ናቸው። እዚህ ጋር ደግሞ ሉክ ሁ ኢዝ ሂር። አሁን እኛ አባት ተሐድሶ ብለህ የከሰስካቸው ያለው ቢሸፕ መቃሪዎስ ኤሪትሪያ የሲኖዶስ መሪ ናቸው። የግብፅ ደግሞ ቢሻፕ ጳጳስ ናቸው። የሲኖዶሱ መሪ አባል ናቸው። እና አንተ እንደ አንድ ኦርቶዶክስ ወንድም ማለት ነው ዲያቆን እንደሆነ አሁን ዲያቆን በመሆንህ እኔ በጣም አከብርሃለሁ። አንተ በምን መረጃ ነው አንተ ለአንድ ቢሾፕ የሴንት ማርክ አፖስቶሊክ ሳክሴሽን እኮ አንተ ያቆሸሽከው ነው። አፖስቶሊክ ሳክሴሽን እኮ ረጋግጠዋል። ዲያቆን ዘማርያም ቆይ ኤድና ተረጋጊ። አንድ ሰው ልጠይቅሽ መናፍቅ ነው ካፕቲክ ኦርቶዶክስ መናፍቅ ባንተ እይታ። ቆይ ተረጋጊ። ቆይ ኤድና ቆይ አንድ ሰው ከግብፅ ኦርቶዶክስ ቤተክርስቲያን ቢሾምና ስሚኝ ቢሾምና ይኸው አረጋገጥኩልሽ። ከግብፅ ኦርቶዶክስ ቤተክርስቲያን ተሾሞ መጣ። ጳጳስ ሆኖ ኢትዮጵያ ውስጥ ተመደበ። ይሄ አባት ግን ድንግል ማርያም ጥንተ አብሶ አለባት ላቲ ስባት ክብር ይግባትና እንደዛ አለ። እምነታችን ነው። ስለዚህ ሰው ልጨርስ መሀል አትግቢ ኤድና፣ መሀል አትግቢ ኤድና፣ መሀል አትግቢ እባክሽን። እኔ ልጨርስና ትጠይቀኛለሽ። ይኸው እኔ እኮ አስደመጥኩሽ እኮ። ይኸው አስል መናገር አትፈልግም። የአንድ ሳይድ የምትሰማም ስትይ ይኸው ክፈችና አሳየሽኝ እኮ። ይኸው ጠየቁሽ ነው ወይ ጠየቁሽ ነው ያለሁት ላሳይ ያልሽኝ። ይኸው ልታስጨረብረ መስመር ልትሰተው ስትይኝ ይኸው እሺ ክፈችው አልኩሽ። ይጠየቅኝ ግን አልመለሽልኝም። ይኸው በአንቺው ልምጣ። የግብፅ ኦርቶዶክስ ቤተክርስቲያን የሾመቻቸው አባት ናቸው ያረጋገጥኩልሽ። አንድ ሰው አንድ አባት በግብፅ ኦርቶዶክስ ቤተክርስቲያን መጥቶ ተመድቦ ጵጵስና ተቀብሎ ስለመጣ ምንም ቢናገር መናፍቅ አይደለም ማለት ነው? ይህም መልሽልኝ። እሺ እንግዲህ አንድ ሰው ቅድስት ድንግል ማርያም ጥንተ ተአብሶ አላት ስላለ እሷን ጠየቁሽ። ቆይ መጀመሪያ የሰው ነው መልሽልኝ። ኤና የጠየቁሽ በቀጣ መልሽልኝ። በግብፅ ኦርቶዶክስ ቤተክርስቲያን ልድገምልሽ። በግብፅ ኦርቶዶክስ ቤተክርስቲያን የተሾመ አባት በኤርትራ የሚሾም ኢትዮጵያ ውስጥ የሚመጣ የተሾመ አባት ከቤተክርስቲያኒቷ አስተምሮ ውጭ ቢናገር ይሄ ሰው በግብፅ ተሾሞ መጥቷልና መናፍቅ አይባልም ይባላል? አይባልማ፣ አይባልም። እኚህ አባት እኮ የግብፅ ጳጳስ ናቸው። እንደዛ ይባላል ወይስ አይባልም? መናፍቅ ማለት ያለብን። ቆይ አዳምጪኝ። ይባላል ወይስ አይባልም? አይባልም። ስለዚህ የፈለገውን ቢል አንድ ሰው በጣም ጥሩ። ስለዚህ በግብፅ ተሾሞ የመጣ ቆይ ልንጠይቅሽ። ቆይ ስለዚህ በግብፅ ተሾሞ የመጣ ሰው አሁንም እኮ እዛ ጳጳስ ናቸው። ኒውዮርክ ላይ ነው ጥሩ ይሁኑ፣ እዛን ግብፅ የሚሆኑ ጥሩ። ስለዚህ አሁን ማለት ያለብን በግብፅ ያሉ አባት ናቸው። የኤርትራ አይመለከታቸውም። ነገርኩህ እኮ ወደ ኤርትራ እንዴት እጃቸው እንዳስገቡ አስረዳሁ ዲያቆኔ። ኤርትራ ውስጥ እጃቸው ያስገቡ አገልግሎታቸው እስካሁን በጣም ጥሩ። እሺ አንድ መጨረሻ ጠይቅሽ። በጣም ጥሩ። አሁን ደግሞ ጠይቅሽ እኛን አንድ የኤርትራ ኦርቶዶክስ ቤተክርስቲያን ጥሩ። እሺ ችግር የለውም። በፖለቲካ ተለዩ። ወደ አንቺ መጣ ኤድና። በግብፅ ተሾሙ፣ እዛው ግብፅ ያሉ ናቸው። በፖለቲካ የተነካኩት በዚህ መንገድ ነው አንቺ የምትይው። አመንኩሽ። እስቲ አሁን ባልኩሽ መሰረት ደግሞ የኤርትራ ኦርቶዶክስ ቤተክርስቲያን ከሳቸው በፊት ድንግል ማርያም ጥንተ አብሶ ነበረባት፣ በብስራት ጊዜ ነው ከዚህ የነጻችው ብላ የምታስተምርበትን ወይ የዶክመንት ወይ የቪዲዮ ማስረጃ አሳይ። እንግዲህ አሁን አባት ነበሩ፣ አስገባቸው አልከው። እሳቸውም አስገባቸው። ችግር የለም አስገባቸው። እሺ እና አመሰግናለሁ። እሺ ይግቡ፣ አስገባቸው። መምህር ወልደ አብታች ጻፉና ቀሲስም የለም እንጂ ብዙ ቄሶች አሉ። ችግር የለም። አንቺ ኤድና የምታደርጊው ታውቂያለሽ፣ የምትተማመኝበትን ቪዲዮ ወይም ደግሞ ፋይል ከፍቶ የሚያሳየን እንደዚህ አይነት እንትን አስቤም አላውቅም ዲያቆኔ። እኔ እንግዲህ ለእኔ ይሄ ትልቅ ልዩነት አድርጌ ስለማላየው አሁን ኢትዮጵያኖቹ ጋር እንደዛ ስትሉ አድርጌ አላደርግም። አንደርስታንድ ኢትዮጵያ እንደዚህ እንደምትል ኮፕቲኮች ደግሞ እንደዚህ እንደሚሉ ትልቅ የመለያያ ነገር እንዳልሆነ አብረን ኮሚኔ እንደምንወስድ አንድ ቸርች መሆናችንን ግን ስለማቅ ይሄ እንደ አርጊመንትን ላነሳው አልፈልግም እኔ። እሺ ይግቡ፣ እሳቸው ይግቡና ኤርትራ ኦርቶዶክስ ቤተክርስቲያን ከሳቸው በፊት ድንግል ማርያም ጥንተ አብሶ አለባት በብስራት ጊዜ ነው የነጻችው ለምታምንበትን ልክ የወጣችሁ መግለጫ ካለ አሊያም ቪዲዮ ካለ መምህር ብርሃነ
ሓደ ጽሓፉ መከእትውኹም እተው እቲ መረጃ ድብሎ ወድሎ ክትህቦ ማለት እዩ። እሺ ይግቡ አስገቢያቸው። እስከዛ ድረስ ቀጥል። አፖስቶሊክ ሴሽን ሄድና ሚት ሚት አደርጋለሁ። ግን ዲያቆኔ ምእመኑን ታች ያለብን እሺ እግዚአብሔር ያክብረልን ስለ ንግግራችን ሄታችን እና ምን መሰለ ዘመራሚ ሲጀመር እኮ ኤርትራ ሁላችን እናውቀው ነው ከኢትዮጵያ ጋር ነው ነበረች አይደል? ትላንት እንደ ሀገር ቆቆመሽ አይደለች እንደ የራሷ ፓትሪያርክ ያደረገች እዚህ ነው ጎንደሩ ምናምን እኮ ነው የሚማሩ ነበሩ ሊቃውንት ያሉ በኤርትራ ላይ ጉባኤ ሊቃውንት ያሉ እዚህ ጎንደር የተማሩ ነው ሌላ አይደሉም። በካኖናይዝ ትላንት ጠቅሼ ነበር። በካኖናይዝ በዶግማቲክ በትውፊት አንድ ናቸው እኮ ግብጽ ያው መነሻ የፓትሪያርክና የምድር አጋዚት የኢትዮጵያና የኤርትራ ከግብጽ ስለሆነ አው ወደ ግብጽ ግንኙነት አለች። ግን ከኢትዮጵያ ጋር ስነበረች በኤርትራ ላይ አንድ እንኳን ተሰምቶ አያውቅም። በቃ ጥንተ አብሶ አላት ብሎ በሲኖዶስ የወጣ እኔ አይቼ አያውቅም። በጽሁፍ ይሁን በትምህርት ይሁን የለም በጭራሽ። እዛ ያለ እንኳን ከቤተ ክርስቲያን ነው የሚለየው። አላት የሚል ሰው ካለ እንኳን ከቤተ ክርስቲያን ነው የሚለየው ወዲያው። ስለዚህ የሌለ ውሸት የሆነ አለማስረጃ ማውራት ጥሩ አይደለም። ለቤተ ክርስቲያኑ ለሰው ማጥም ህሜት ነው። ይሄ ጥሩ አይደለም። በጾም ጊዜ እንኳን አለማስረጃ ያወራም ሲጀመር እና ልጅዋ ደግሞ እኔ ኮፕቲክ ነኝ በቃራ ነው ኮፕቲክ የምትለው ኮፕቲክ መሆኗ እንደሱ የሚስተዳደር ወረቀት የላቸውም። ዝም ብላ ነው ወደሱ ትሄዳለች። ለምሳሌ እኔ እዚህ አዲስ አበባ ነው ያለሁት እዚህ ላፍቶ ነው የሚኖረው። እዛ ሚካኤል ጋር ነው የሚገለገለው ሚካኤል ጋር። ከዛ ቀርቶ ደግሞ መድኃኔ ዓለም ነው የሚሄደው እና እኔ መድኃኔ ዓለም ስለ የሚሄደው እና ሚካኤል ስለሚሄደው እኔ ኢትዮጵያ ቤተክርስቲያን ወኪዬ እዚህ መውጣት ይቻላል? አይችልም። እንዴት በምን መምዘን ነው የሚችለው? እዚህ ነው የሚገለገል ግን። ስለዚህ የሌለ ወረ ማውራት ጥሩ አይደለም፣ ተገቢ አይደለም። ጊዜ ለማሳለፍ ነው መምህራችን። እንደዛ የሚል ደግሞ ዌብሳይት ያዩ እስቲ ኦርቶዶክስ ተዋህዶ ልሳን ተዋህዶ ኦርቶዶክስ ኤርትራ ብላችሁ ዌብሳይት ጎግል እስኪ ሰርች አድርጉ። ስለ አስተምህሮ ዶግማቲክ ምን እንደሚል በነገረ ማርያም ማይሮሎጂ ምን የሚል ካለ የተጻፈ እስኪ ያዩት። እንደዛ የሚል ነገር የለም። እንደዛ የሚል ሰው ካለ ይለያል። እና ተለይተው ያላችሁ በሰሜን አሜሪካ የሚስተዳደሩ ሰዎች ናቸው እንደዛ የሚሉት። ገብረሃን እሺ ይግቡ። እኔም ቢያለኝ እሺ ይግቡ። እና ምን መሰላችሁ ይሄ ደግሞ በሁለት ተከፈለች የምትለው ያለች በሁለት አልተከፈለችም። ምንፍቅና ኑፋቄ ተሐድሳዊ ሪፎርሜሽን ሙቭመንታዊ ስለየነበራቸው ይሄ ከቤተ ክርስቲያን የተለዩ ናቸው። ራሳቸው ነው በአስተምራው ደረጃ ነው የተለዩት እንጂ በአድሚኒስትሬሽን ምናምን አይደለም። በአድሚኒስትሬሽን ምናምን አይደላችሁም። እና ከምንፍቅና ጭምር ነው ይሄ። ያያችሁ መምህር ዘማርያም ያያችሁ አባ መንቃሬ ሲባሉ ስዕል ስላሴ ትላንት ከጎንደር ነው የመጣ በ16 ከጎንደር የመጣ እንዴ? ስዕል ስላሴ መቼ ነው የመጣ? ከጎንደር ነው እንደዛ የሚል ነው። እና የቅዱሳን ኪዳን አይቀበሉን አያምኑን። አባ ጊዮርጊስ ዘጋስጫ እንደ ቅዱስ አይቀበሉም አለ። እዚህ ማስረጃ አለ ብዙ አለ። በነገር ማርያም ጥንተ አብሶ አለባት ብለው ነው የሚያምኑት። ክርስቶስ አማላጅ ብለው ነው የሚያምኑት። ሌላ ብዙ አለ። አሁን መጥቀስ እንትን ያርግን 29 የሚሆን ነጥቦች ከሌሎች ከሳቸው በትምህርት ምክንያት በአባ ሽኖዳ የሚባሉ ደግሞ የተለዩ ነበራቸው። በዚህ 29 ነጥቦች ደግሞ ተገናኝተው አንድ የሆኑ ነው። ባለፈ ቅርብ የሆነ ማለት ነው። እና ይሄ ትምህርት ተቀብላቸው ሳይሆን ለማስመሰል ነው የተቀበሉት። እና ትላንት ደግሞ በማስረጃ በዛ ሰዓት የነበሩ ሰዎች ፌዝ ትላንት መምህር ዘማርያም ነበር አይደል? ፌዝ በአካል የነበረ በማስረጃ ደግሞ አቤል ገብቶ እያየሁ ነው። እና የሌለ ወረ አታውሩ። እኔ ሩቅ ስለ የተቀመጣችሁ እና እኔ መጨረሻ የማስተላልፈው ነገር ካለ እዚህ ኢትዮጵያውያን አፖሎጂስቲክ ቅበተ እምነት ከሳቸው ጋር ተቀላቅሎ የሚሰሩ አላችሁ፣ ተጠንቀቁ። እንደዛ የሚል ምስላ አባባል አለ በዚህ ሀገራችን በኢትዮጵያ።
ምን የሚል ነው? የጠላትህን ጠላት ወዳጅን ምናምን የሚል እንደዛ አትስሩ፣ ጥሩ አይደለም። እሳቸው ተሐድሶ ናቸው፣ እንደ ፕሮቴስታንት አካሄድ ያላቸው ሰዎች ናቸው። እኔ ጠለም አይደለም ላሳያችሁ እችላለሁ። ከቀለሜ ቤት ሆናቸው ለቤተ ክርስቲያን አታክ ያደረጉ ሰዎች ናቸው። ስለ ገድላት፣ ስለ አስተምህሮ ለቤተ ክርስቲያን ከቀለሜ ከኤርሚያስ ቀለሜ ጋር። ስለዚህ ከሳቸው ሆናችሁ ስማችሁ ሜሽን ማድረግ እዚህ አልፈልግም። ከሳቸው ሆናችሁ ሳፖርት የምታደርጉት አይዛችሁ ምናምን የምትሉት ከሳቸው ሆናችሁ በዚህ የተፈጠረ ሁኔታ ስለ የሚቤታችን እንትን አለባት የለባትም የሚል በግሩቦች ያላችሁ ከሳቸው ጋር ሆናችሁ ከሐሳባቸው ጋር ስለሚሄዱ ሆናችሁ የምትንጨባጨቡ ያላችሁ ተው ተጠንቀቁ ለማለት እፈልጋለሁ። እና ይሄ ደግሞ ዘማርያም እንዳትለቃት ልጇ ማስረጃ መምጣት አለባች። ማስረጃ በግድ መምጣት አለባት። እንዳትለቃት። ይኸውልሽ ኤድና፣ እኔ ከኤድና ጋር ነው አሁን ማወራት። ኤድና ይሄ ለምሳሌ ቆይ ስሚኝ፣ አላክልኝ ይላል። ከላክ አስገቧል። አልገቡም። ይኸው ሪኩዌስት እያየው ነው። ኧረ ይኸው ያለው እኔ እኮ ሞዴሬተር ነኝ። የለው ፕሮፋይል አድርገዋል። ባክ ቱ ኦሪጂን የሚል የለም። ይኸው ሞዴሬተር ነኝ ኤድና። ይኸው አይቻቸዋለሁ። የሉ ካሉ ሪኩዌስት ይላኩ፣ ችግር የለም። ወልደ አብ ገቡ። አሁን ገብተዋል። አሁን ማሳየሽ ምንድን ነው ታውቂያለሽ? ወልደ አብ እንኳን ደህና መጣ። እንኳን ደህና ቆየው። እሺ፣ ይሄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ስርዓተ አምልኮ እና የውጭ ግንኙነት ነው። ይሄ የቤተክርስቲያኒቷ አቋም ነው። እዚህ ቤተክርስቲያን አቋም ላይ ቤተክርስቲያኒቷ የእኛ ቤተክርስቲያን ምን ታምናለች ሲባል ቢጠየቅ እኛ ምን መልሰው መልስ ላይ ገጽ 49 ላይ ያለውን ጠቅሰን እንዲህ እናብራራለን። ክብረ ቅድስት ድንግል ማርያም ይልና ምዕራፍ 7 ላይ ቅድስና ይልና አምላክን በድንግልና ጸንሳ በድንግልና የወለች እመቤታችን ድንግል ማርያም ከአዳም ዘር የተላለፈ ኃጢአት ጥንተ አብሶ ያላገኛት መርገመ ሥጋ መርገመ ነፍስ የሌለባት ገና ከመወለዷ አስቀድሞ በአምላኪነት አስባት ትኖር የነበረች በሰው ልማድና ጠባይ ከሚደርሰው ስጋዊ ሐሳብና ፈቃድ ሁሉ የተጠበቀች ከተለዩ የተለየች ንጽሕተ ንጹሐን ቅድስተ ቅዱሳን ናት ይላል። ድንግል ማርያም በተመለከተ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አቋም ምንድን ነው ለሚለው ኤርትራ ኦርቶዶክስ ቤተክርስቲያን የምታስተምረውን ትምህርት ነው ብላን ነበር ከዚህ ቀደም። ተክለ አብ ወይም ይቅርታ ወልደ አብ የኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን በታሪኳ ድንግል ማርያም ጥንተ አብሶ አለባት ብላ የምታስተምርበት እንደዚህ ዶክመንት አሊያም ቪዲዮ ማስረጃ በቅዱስ ሲኖዶስ ሲወጣ መግለጫ አለ ወይስ የለም? ጥያቄው ለእኔ ከሆነ የኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን ስለዚህ ጉዳይ ተጠይቃ መልስ የሰጠችበት ጊዜ አልነበረም። አሁን በመጨረሻ ከተለያየ ቤተክርስቲያን ለሁለት ከተከፈለ ግን የሰጠች መልስ አለ። መልሱ ደግሞ ጥንተ አብሶ አላለፍባትም የሚል መልስ ነው የሰጠች። ይሄ ከፈለግ ጥሩ። እኚህ አባት ግን አለባት ብለው ያስተምራሉ። ከየት አገኙት? መጀመሪያ ስለ አባቱ ያለ መረጃ የተሳሳተ መሆኑ ልነግርህ። ችግር የለም ታስተካክለኛለህ። ችግር የለም አምናለሁ። ችግር የለም። እኛ አባት ግን ከየት አመጡት? ይሄንን ከእናቷ ከአባቷ ቆይ አዳምጠኝ። ቆይ ልንገርህ። ችግር የለም ታስተካክለኛል። ከእናቷ ከአባቷ የወጣውን የአዳም ኃጢአት ወርሳለች እያልን ያለ ነው የሚሉት እኚህ አባት በኤርትራ በቀድሞ ከእሷ በፊት በነበሩት ቆይ እሺ አትበለኝ። መጀመሪያ ስማኝ በደንብ። ከኛ አባት በነበሩት በፊት የኤርትራ ኦርቶዶክስ ቅዱስ ሲኖዶስም ሆነ ምልዓተ ጉባኤው በአቋም ደረጃ ድንግል ማርያም ጥንተ አብሶ እንዳለባት የመሰከረችበት የተናገረችበት ማስረጃ አለ አንተ? እኔ ያልኩ ያለው ስለ አንተ የያዝከው ቪዲዮ እንዴት እንደመጣ ስለማታውቀው ችግር የለም። እሱ ተው፣ ይሄ ውሸት ይሁን ችግር የለም። ይሄ ውሸት ይሁን ተወልደ አብ ተው፣ ወደዚህ ልትመጣ ወደዚህ አታሳይ። ተው፣ ይሄን እርሳው። ይሄን እርሳውና ይሄን እርሳውና ይሄ ቆይ አይደለም በቪዲዮ አታሳበው ብዬ ነው። ቪዲዮውን ተውና መረጃውን አሳየኝ። ተው፣ ይሄን ቪዲዮ ተው፣ መረጃውን አሳየኝ አንተ። እኔ ያልኩ ያለሁት እኮ መረጃ
ተጠይቃ የመለሰችው ጊዜ የለም። የኤርትራ ቤተክርስቲያን በ1995 እንደ ፈረንጅ አቆጣጠር ነው የተቋቋመው። ከ1995 ጀምሮ እስከ 2005 በነበረ ጊዜ ያ ቤተክርስቲያን አንድ በነበረች ጊዜ ስለዚህ ጉዳይ የሰጠችው መልስ የለም። አለባት አላለችም፣ የለባትም አላለችም። ስለዚህ የኛ አባት ትምህርት ይሄ ቪዲዮ የተቀነባበረ ነው ወይስ ያላሉት ነገር ተብሎ ነው ወይስ ያሉት ነው? ይሄ ያሉት ነገር ነው። እኔ ያልኩ ያለሁት ግን ነገር ከሱ ጥሩ በጣም ጥሩ። ይሄ ቪዲዮ ያሉት ነው አይደለ? ችግር የለም ወልዳ፣ ይሄ ያሉት ነው አይደለ? ይሄ ቪዲዮ አዎ ጥሩ። ይሄ ያሉት ትምህርት በኤርትራ ኦርቶዶክስ ቤተክርስቲያን ትምህርት መሰረት ትክክል ነው አይደለም? ትክክል ነው ትክክል አይደለም ለማለት መጀመሪያ ሲኖዶሱ መሰብሰብና ስለዛ ውሳኔ መስጠት አለበት። እስማ ቦልድ ወልዳ፣ ይሄ ነገር ትክክል ነው አይደለም ለማለት የኤርትራ ኦርቶዶክስ ቤተክርስቲያን አሁን ከዛ በኋላ ችግር የለም እሳቸው ቆጣ ለማወጣችሁ መግለጫ ትክክል ሆነ ተገኙ፣ ስህተት ሆነ ተገኙ። ኧረ ስማና የምትለው ያለው ነገር ከየት እንደመጣ ምን እንደሆነ ሳታውቅ ዝም ብለህ የተቆረጠ ቪዲዮ ይዘህ ለምንድን ነው ውሳኔ ደረጃ የምትደርሰው? ሙሉ ቪዲዮ ያሳየኝ አንተ። ቆይና መጀመሪያ ልንገርህ እንዴት እንደመጣ። ያቆኒ እኚህ አባት ትልቅ አባት ናቸውና አንተ የመጣው እናንተ ኢትዮጵያውያን የጠየቃችሁት ጥያቄ መልስ ለመስጠት አዳምጣለሁ። ኧረ ረጋ በል፣ እኔ አዳምጣለሁ፣ ችግር የለም። ይሄ ቪዲዮ የተቆረጠ ከሆነ ቆይ ወልዳ፣ እኔ አሁን ላስቆም አይደለም። ይሄ ቪዲዮ ተቆርጠዋል አላልኩም፣ አላስተባበልኩም። እሺ እውነት ነው፣ ይሄ ቪዲዮ እውነት ነው እንዳለው ነው ያለው። እሺ ስለዚህ ቪዲዮ ምንም ማስተባበያ አልሰጠሁም። እኔ ያልኩ ያለሁት ግን ይሄ ቪዲዮ አስቀድሞ ለተመለሰው መልስ መብራሪያ የተሰጠ ነው። አስቀድሞ ለተሰጠ መልስ መብራሪያ የተሰጠ ነው። አስቀድሞ የተሰጠ ስማኝ፣ አዳምጠኝና እሺ ይቅርታሽ። አስቀድሞ የተጠየቀ በእናንተ በኢትዮጵያውያን ቤተክርስቲያን ነው የተጠየቀው። በኢትዮጵያውያን ቤተክርስቲያን ደግሞ ለኤርትራ ቤተክርስቲያን ሳይሆን ለግብፅ ቤተክርስቲያን ናችሁ የጠየቃችሁ። መቼ ምን ብለን ጠየቅን? እናንተ ግብፃውያን ለእኛ ለኢትዮጵያውያን ምን ብላችሁ ነው ስለ ቅድስት ድንግል ማርያም ያስተማራችሁ ብለን ጠየቅናቸው። ቆይና አዳምጠኛል። እሺ አትቆጣ። አይ እኔ እያጠራሁ ልሄድ ስለፈለግኩ አትቆጣ። እሺ ረጋ በልና ረጋ ብለን ምን ነው እኔ የጠየኩት ጥያቄ የጠየቀችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለግብፅ ነው አልክ። እያጠራ ነው ስለምንሄድ ነው። እስቲ የጠየቀችበትን ደብዳቤ ያሳየኝ። የጠየቀችበት ደብዳቤ ያሳየኝ። አሁንማ እንዴት አድርጌ ነው ቶሎ ብሎ የሚያሳየህ? ግን የትኛችሁ ቤተክርስቲያን እንደሆነች በማን ጊዜ እንደሆነ ልነግርህና ራስህ ታጣራዋለህ። ለምን አጣራዋለሁ? ያለ መረጃ ለምን ታወራለህ? ወልዳ እኔ ማረጃ ስለሌለኝ አይደለም። መረጃው ቪዲዮ ላይ አሳየኛ፣ እንደዚህ አሳየኝ። ልክ እንደኔ በቪዲዮ የተቆረጠም ይሁን በደብዳቤ የተጻፈም እኛ ለግብፅ ደብዳቤ ጽፈን ነገረ ማርያም ላይ ያላሽ አቋም ምን ብለሽ ነው እንደዚህ ያመንሽው ብለን የጠየቅንበትን ደብዳቤ ፓትርያርኩ የፈረመበት ወይ ቅዱስ ሲኖዶስ ጸሐፊ ፈርሞበት ጥያቄ ቀረብንበትና ግብፅ የመለሰችበትን ደብዳቤውን አሳየኝ እስቲ። እኛ የጠየቅንበት ቆይና እሺ፣ የሚያግዘኝ ካለ በሞባይል እየተናገርኩ ስላለሁት የሚያግዘኝ ካለ ሊያግዘኝ እና እኔ ልፈልግ እችላለሁ። እሺ ላክለት። ናቸው አባትና በክብር ብታወራቸው እርሶ ብትላቸው አንተ እያልክ ነህ። እርሶ እያልሽ ይቅርታ፣ ያው እርሶ እኚህ አባት ያው እርሶ እያልኩ ነው የማወራቸው። አንተ እርሶ ላለሁኝ እሺ፣ ይቅርታ፣ እሺ፣ እርሶ ላለሁ። እሺ እኔ የምፈልገው ምንድነው ወንድሜ፣ እኔ እንዳንተ የእናት ቋንቋ ስላልሆነ እንዳንተ ትግርኛ ሰማለሁ። ወልዳ ትግርኛ ሰማለሁ። በትግርኛ ነገረኝ። በትግርኛ ሰማለሁ። ትግርኛ ነገረኝ። ችግር የለውም። መልካም። እንግዲህ
ትግርኛ የምትሰማ ከሆንክ ኣብ ኬንሳስ ሲቲ ቤተክርስትያን እዚ ነገር እዚ ተላዒሉ ኣብ መንጎ ኣቡነ ማትያስን ኣብ መንጎ ቀሲስ ኣስተርኣየ ፅገን መዓስ ብ2009 ማስረጃውን አሳየኝ፣ ቪዲዮን አሳየኝ፣ ወይ ፎቶን አሳየኝ። ማስረጃው ይቅርታ አሳዩኝ፣ ይቅርታ አሳዩ። አንተ አልኩኝ አሳዩኝ። አና ችግር የብሉን ኣብቲ ኤደና ናይ ኢትዮጵያ ቤተክርስትያን ስለ ጥንተ ኣቡሶ ዝብል ኣብ ዩቱብ ኣቲኺ ኣብ መንጎ እቲ ኣቡነ መቃርዮስ ኣብ ኬንሳስ ቤተክርስትያን ከይዶም ዝመለስዎ መልሲ ቪድዮ ርኤለይ ምክንያቱ ክወፅእ እንድሕር ከምኡ ኮይኑ ተውፃእኒ እያ እንታይ ልሰርች ክገብር ከፊት ኣለኹ ኮምፒተር ጥንተ ኣቡሶ ዝብል ኣብ ናይ ኢትዮጵያ ቤተክርስትያን ጥንተ ኣቡሶ ዝብል ኣብ ጎኒ ኣብ በቐሺ ቀሲስ ኣስተርኣየ ፅጌ ኮይኖም ዝመለስዎ መልሲ ኣሎ ኣብ ኬንሳስ ቤተክርስትያን ወይ ከዓ እታ ጠቕላላታ ቀሲስ ኣስተርኣየ ፅጌ ናብ ሲኖዶስ ኢትዮጵያ ዝፀሓፍዋ ዝሰደድዋ መልእኽቲ ዝነበረ ምዕባለታት ዝሓዘት እንድሕር ሊሃኪ እታ ሰነድ ተሊሃኪ ኣነስ የብለይን ግን ኣብዚ ሰርች ገይረ ክረኽቦ ቆይ አንሲ ብዝኾነ እንዳቐፀልና ገርኤካ ኣብ መስርሕ ዲያቆን እንዳቐፀልና ግን ናይ ኢትዮጵያ ቤተክርስትያን እያ ሓቲታ ኩላ አይኮነትም ወልዳ አባቴ አንድ የወልዳ ችግር የለም። ምንድነው የሚያደርጉልኝ መሰሎት? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለግብፅ ጥያቄውን ያቀረበትን ደብዳቤዋ ብቻ ሊያት ችግር የለው። ማህተብ ያለው እውቅና ያለው ጠይቃ በዛ ጥያቄ መሰረት ነው የኤርትራ ኦርቶዶክስ ሪፍሌክሽን የሰጠችው የሚለው ደብዳቤውን ብቻ አሳዩ። የማም ጊዜ ልትሰጠኝ ነው ይስጡ ያደረሰ አረ የፈለጉት ሰዓት ላይ ደርሰው ይምጣጡ ያውጡትና ይወሉት ጊዜ ልስጦትና እርሶ ያውጡና ለኤድና ላኩላት ወይ በቴሌግራሟ ከዛ ያንን ሶፍት ኮፒ ብልኝ ከፍታ ችግር ይሄ መረጃ ይሄ ማለፍ አልችልምማ ምክንያቱም ጥያቄው የተነሳው ከኢትዮጵያ ነው ስላሉኝ ስለዚህ የኛ ራሱ መጣራት አለበት ስለዚህ እርሶ ደብዳቤውን የኢትዮጵያ ጠይቀ ለግብጽ ጠይቀችበት ዓለም ኢትዮጵያ ቤተክርስቲያን ነው የመጣው ይሄ ጥያቄ የት መድኃኔ ዓለም ነው የት ካንሳስ ቤተክርስቲያን አበይዩ ካንሳስ ሲቲ አሜሪካ ውጪ ነው አዎ እርሱ እኮ ያሉኝ እኮ ታዲያ እንደዛ ብለው እኮ አይደለም እርሱ እኮ እንደዛ ነው ያሉት ልዳብ ያሉኝ እኮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥያቄ ለግብጽ ኦርቶዶክሲያን ጥያቄ ስላቀረበች ነው ያሉኝ አሁን ደግሞ አንድ ቤተክርስቲያን አደረጓት አባቴ እንዴ አንድም ትሁን ሁለት ይሁን የኢትዮጵያ ቤተክርስቲያን ናት የኢትዮጵያ እሺ ደብዳቤውን አሳዩኝ ችግር የለም ደብዳቤውን አሳዩኝ ደብዳቤውን አሳዩኝ ቆይና እቺ አጥቢያ ቤተክርስቲያን ለኢትዮጵያ ሲኖዶስ ጥያቄ ሰጠች ለኢትዮጵያ ቤተክርስቲያን ለሲኖዶስ ደብዳቤውን አሳዩኝ ጥያቄ ጠየቀችና መልስ ስለዘገየባት ሲኖዶሱ ደግሞ ለግብጽ ጠየቀ አይ ሲኖዶስ አይደለም የጠየቀ እቺ አጥቢያ ቤተክርስቲያን ቀጥታ ወደ ግብጽ ጥያቄ አቀረበች ይሄ ነው የነበረው እና አጥቢያው ነው የጠየቀችው ማለት ነው አጥቢያዋ አንዷ አጥቢያ ስለዚህ አንድ አጥቢያ ቤተክርስቲያን ስለዚህ የኢትዮጵያ ሳይሆን የጠየቀችው አንድ አጥቢያ አንድ ደብር የኢትዮጵያ ደብር የሆነች ደብር ለግብጽ ኦርቶዶክስ ቤተክርስቲያን ጥያቄ ያቀረበች አዎ ከዛ ከተጠየቀች እኚህ እሷን ደብዳቤ ያሳዩኝ ችግር የለም እሷን ደብዳቤ ያሳዩኝ ችግር የለም እሷን ደብዳቤ ያሳዩኝ ቆይና እሺ ችግር እጠብቆታለሁ ላሳየ ደብዳቤው የለችም አይ እዛ ተጠይቀው ራሳቸው ተጠይቀው ለግብጽ በጠየቁት መሰረት እንደመጣና
መልስ ሊሰጡ እንደመጡ በአፋቸው እያገለጹ ደብዳቤውም እያሳዩ ይናገራሉ። አባቴው እንጂ ደብዳቤው የለችም። አይ ደብዳቤ እዛ ውስጥ በእንትኑ በዶክሜንቱ ውስጥ አለች። ያ ዶክሜንት አሁን ላገኛት እንደማይችል ስለማወቅ ነው እንጂ አለች አለኝን አለችኝ። እኔ አሁን ለመሰሉት ወዲህ ውስጥ የገባሁት አባቴ በእድሜ ትልቅ እንደሆኑ ነው የተከበሩ አባት እንደሆኑ ነገር ያለው መጀመሪያ ላይ አንተ ቤት ስለጠራሁኝ በጣም እጅግ በጣም ይቅርታ። እናትና አባትን አክብር የምትል ቤተክርስቲያን ስላለን በጣም ይቅርታ። ለሱ ግን ለምንድን ነው ይሄን የጠየቅኩት? እኔ ሁሉ ነገር በማስረጃ ማውራት አለብን። እያንዳንዱ ነገር ስናወራ አንደኛ ከስሜት ነፃ መውጣት አለብን። ለምን መሰሎት? ይሄኛው አንደኛ የተቆረጠ እኮ እሱ ልክ ነው። አይ እኔ ሀሳቤን ልጨርስና እሱ ይናገራሉ። ለምን መሰሎት? ይሄን ያልኩት እኔ እያንዳንዱ ለምንናገረው ነገር ምንጭ መጥቀስ አለብን። ለምሳሌ ይሄንን ቪዲዮ ሳሳይ አይ ይሄ ቪዲዮ ትክክል አይደለም ካለ አንድ ሰው አማናዊ ቪዲዮ ያሳያል። የተቆረጠ ነው ካለ ደግሞ ሙሉ ያሳያል። ውሸት ነው ካለ ደግሞ ፌክ ነው አለቀ። እውነት ከሆነ ደግሞ ጥሩ ይሄ ትምህርት የኤርትራ ኦርቶዶክሳውያን ትምህርት ነው ወይ? የኤርትራ ኦርቶዶክስ አሁን እኛ አባት ኤድና ግን አንድ ጠይቀል ጠይቅስ በቅዱሳን አማላጅነት ታምኛለሽ? አዎ እናምናለን። አይ እርሶን አይደለም በአጸደ ሥጋም በአጸደ ነፍስም ታምኛለሽ? አዎ። በጣም ጥሩ። የሥላሴ ስለ አድኖ ትጠቀሚያለሽ? አይ ሚን በእኛ በካፕቲክ ቸርች ያለን ቆይ ላሳይህ። እንደው እዚህ ጋር አለ። አይ ችግር የለም። አይ መጠቀም ያለ መጠቀምሽ ብቻ ነው። አይ መጠቀም አለመቀበልሽ ብቻ ነው የፈለኩት። ችግር የለም። ቦታውን ባይሳይሆን አይ ሚን ለኔ እቀበላለሁ አልቀበላለሁ ሚል ስታንድ ይጀም አላቀም። ችግር የለም። እሺ የድንግል ማርያም በተመለከተስ ችግር የለውም። ኢትዮጵያን ኦርቶዶክስ ሲገልጹት ለኔ ችግር የለኝም ስለሱ። ችግር የለውም። ሄድናይ ድንግል ማርያም ጥንተ አብሶ አለባት ብለሽ ታምኛለሽ አንቺ? አዎ አለባት ብዬ ነው የማምነው። ምክንያቱም ቤተክርስቲያን ያስተማረችኝ ትምህርት እሱ ነው። የግብጽ ማለት ነው ያስተማረችሽ? አዎ አባት ነፍሴም ብዙ ጠይቄው እኔ ቲኦሎጂ ተማሪ ነኝ ባይዘው ወይ አባቴ። እሺ ጥሩ እሺ ወልደ አብ እዛ ጠይቂያቸውም እንደዛ ነው። ወልደ አብ ምንም ችግር የለም። እሺ የትኞቹ አባቶች ነው የጠየቅሽው? የቲኦሎጂም ተማሪ ነኝ። ሴንት አቴናሲስ ቲኦሎጂ ስኩል የጠየኳቸው ቢሻፕ ዩሱፍ ሂዝ ግሬስ ቢሻፕ ዩሱፍ የሙሉ ሰሜን አሜሪካ እንትን ነው የሙሉ ሰሜን አሜሪካ የካፕቲክ መሪ ናቸው። እሺ ወልደ አብ በእስቲ አባቴ እርሶም በእድሜም ትልቅ ስለሆኑ ድንግል ማርያም ጥንተ አብሶ አለባት ብለው ያምናሉ? አለባትማ እንዴት ብለን እናምናል? አብሶ አቡሶ እንደ እርሱ አስተምሮስ በደንብ ያውቃል። እንደሱ አላልኩም። እንደኔ አይደለም። ወልደ አበባ ኮተን በትክክል ስሙ እንደኔ አይደለም ያልኩት። እንደዚህ እንዲህ እንዳሉት እንዲህ አባት እንደዚህ አባት ኖሮባት በብሳት ጊዜ ነጻቸው ጽንዓኒ ነዚ አይቀውልኳ በትግርኛ ይንገሩን ችግር የለም። እሺ እቶም አቦ እንታይ ኢሎም ከም ዝኣምኑ ብዛዕባ ጥንተ አቡሶ ሳፍልጦ ኣለካ ዶ? አዎ ኦኬ ይኸው እንስማው ቪዲዮን ኦኬ እሺ እንስማው። ኣብ ኣዳምን ሔዋንን ዝመሰል ኣብ ቦዋን ኣዴን ኣክል ወሪሳ ዝበሃል ዘሎ እምበይ እቲ መልኣክ ይኸው ምንድነው እያሉ ያሉት? እሺ ጽንዓኒ እቲ ካብ ኣቦኣን ኣዲኣን ዝመፀ እያ ወሪሳ ዝበሃል ዘሎ እዮም ዝብሉ ዘለው እምበር ይህን ታምናለህ አንተ? ያምናሉ እርሶ? ይቅርታ አንሰራል ሲል ኦፍ ኮርስ አንሰራል ሲል ኦኬ። አንሰራል ሲል የኤርትራ ኦርቶዶክስ ታምናለች? ኃጢአት በዘር ይወረሳ ብላ ታምናለች? ኃጢአት ሳይሆን ኦሪጂናል ሲንን ዘማሪያም ኬኩ ህልና አበው የሚብላል የላከ ነው። ሳበው አስገባው። ህልና አበው አን ወንድሜ ናይ ኤርትራ ቤተክርስቲያን አጭር ነው። አጭር ነው። አምና ኤርትራ ቤተክርስቲያን አሁን እንደዚህ እኔ እኮ ያልኩት ምን ማለት ነው? ቆይ አባቴ አንድ ይቅርታ፣ ክርክር ጭቅጭቅ እንዳይሆንብን ዝርዝር ትምህርቱን ሌላ ጊዜ ከፈለግን በማስረጃ ልናወራው እንችላለን። ግን የጠየቁት ጥያቄ እኚህ አባት እንደሚያምኑት እኚህ አምናት እንደሚያምኑት እርስዎ አባት እንደሚያምኑት አምናለሁ እኮ አልኩ። ስለዚህ እንደኚህ አባት ድንግል ማርያም ከአዳም የወረሰችው ኃጢአት አለ፣ ከዚ በኋላ ግን መልአክ ሲያበሳት ነጻለች ብሎ ያምናሉ እርስዎ?
ያው እንደዛ አይደለም ዲያቆን የወረሰችው ኃጢአት ነው። ቆይ እንጨርሰው። ቆይ አይደለም። አይ የሚለው አልተናገሩም። እሷ ኃጢአት አልሰራችም ብለን እናምናለን። ገባኝ። ወርሰዋለች ብለው ያምናሉ አያምኑም? አው ከአባቷና ከእናቷ የመጣ ነገር ወርሳለች ብለዋል። ምንድነው የወረሰችው? ምንድነው ያ ከአባትና ከእናት የመጣ ከተባለ ግን በዝርዝር ላይ ነው የምናየው ማለት ነው። እርሶ ምንድነው የወረሰችው? በእኔ አስተያየት ሞትና ሙስና ወርሳለች። እሺ ጥሩ። ይሄንን እኛ አባት እስቲ እንደዛ ነው የሚሉት። እስቲ እንጨርሰው ይሄንን ቪዲዮ። እሺ ለማሳ ኸይትወርስ ክርስቶስ ኮሚና ፈላ ኸይውለድ ጋር ንሳቦ በአምላኬው መድኃኒት በዘለው ወገሌው ከመይላይ ስም እቺ አባህላ እህልን አላምጦ ነገርን አዳምጦ ብሎ በመሐሪያ ሰንልኩም ስሙ ቅድስ ድንግልሲ ድንግል በሕልና እቲ ንሳኮ ሃላይ ኣይኮነትን እቲ መልኣኽ ክጠንፅኽ ብላ ከሎ ኣነ እኮ ሰብኣይ ካብ ኣዳምን ሄዋውንን ዝመፀን ኣብ ኣቦዋን ኣዴን ኣግን ወሪሳ እዩ ዝበሃል ዘሎ እምበሪ እቲ መልኣኽ ዝመፀ ከይትወርስ ክርስቶስ ኮሚና ፈላ ከይውለድ ዝገበረ። እሺ ከአዳምና ከሔዋን የወረሰችው ነው እንጂ ያ መልአክ መጥቶ እንዳትወርስ አድርጎ አይደለም ያላት ነው የሚሉት አይደል? ሕጂ አባ ዲያቆን ኃጢአት ትብል የለም እኮ የምትወርሰው ምንድን ነው? የምትወርሰው ምንድን ነው? ነጊረካ እኮ ትወርሶ አይ ሞት አላሉም እኮ እሳቸው። ቆይ በሰው አንሲስተራል ሲን ምንል ከሆነ አንሲስተራል ሲን ላይ ሲወሰን የነበረው አግስጢኖስ ሲናገር ምን ነበረ ይወረሳል የሚለው የነበረው? አግስጢን ያለው ኃጢአት ነው። እሳቸው ምንድን ነው ያሉት? ንሶም ዝብሉ ዘለው ግን ካብ ኣቦኣን ኣዲኣን ዝተወርሰሎ ኩሉ ዘረ አዳም ዝወርሶ ውርሻ ኣሎ። ስለዚህ ምንድን ነው እሱ? እሺ የግብፅ ኦርቶዶክስ ቤተክርስቲያን ቆይ ወልዳ እሺ ጥሩ። የግብፅ ኦርቶዶክስ ቤተክርስቲያን ግን የምታምነው ቅድም እንደነገረችኝ ኤድና ድንግል ማርያም ጥንተ አብሶ አለባት መልአክ መጥቶ ሲያበስራት ነጻች ብላ ነው የምታምነው ይላል። እሺ ስለ ግብፅ ስለ ጥንተ አብሶ ያላቸው አስተምሮ ምንድን ነው? እሺ እሱን ላሳዩት። እስከዛ ድረስ የእርሶ ደብዳቤ ጠብቃለሁ። እኔ ግን ይህንን አንድ ቪዲዮ ላሳዩትን አንድ መጽሐፍ ላሳዩትና በጥንተ አብሶ ጉዳይ የግብፅ ኦርቶዶክስ ቤተክርስቲያን ምን እንደምታምነው እምነቷ ምን ይል ነበር የሚለውን ምክንያቱም ኤድና እዛ አባል ነኝ ስላለች ያንም አባልነቷን እዛው ላይ ስላለች አምናለሁ ብላለች። አሁን ኤድና እርስዎ ደግሞ አይ እንደዛ አይደለም ሞትና ሙስና ነው ብለው ተናግረዋል። ስለዚህ ይሄንን ነገር አንድ ዘማርያም መምህር ህልና አበው ግን ቦታ ካላቸው ግን ህልና አበው ባካችሁ ሳቡት ትላንት የነበረ ነው። እኛ ፎልን ኔቸር ነው የምንለው። ፎልን ኔቸር እሱ ነው ሙስና ያለበት ወይም ሞት የሚስማማው ባህሪ ማለት ነው። ፎልን ኔቸር ነው የምንለው። ኃጢአት ይወረሳል ብለን አናምንም። ኦኬ አታምኑም? እንደዛ ጥሩ እኮ አይ እናምናለን ስላሉ ቅድም ይሰራል ነው የምንለው። ጥያቄውን እሺ እኔ ይህንን እስከማወጣላችሁ ጥያቄውን ያቀረበችው የኢትዮጵያ ኦርቶዶክስ ቤተክርስቲያን ለመሆኗ ከቻላችሁ ደብዳቤ እንኳን ካወጣችሁ መግለጫዋን ደስ ይለኛል። እሺ መጽሐፏን ላውጣላችሁ እስከዛ ይኸውና አንጻህም በአቡነ ሺኖዳ አቡዋ የግብፅ የኮፕቲክ ኦርቶዶክስ ቤተክርስቲያን እሺ ስለ እመቤታችን ቅድስት እንትኑ የበአማን ነጸረ ከዋነት የተሳሳተ ማረጃ ነው። እኔ የተሳሳተ ነው። አዎ የተሳሳተ ነው። እሺ እውነተኛውን ያሳዩኝ። እውነተኛውን አዳም እንደ ኤቫ የሚለው መጽሐፍ የአቡነ ሺኖዳ እንየውና እሺ ክፈቱትና ያሳዩኝ እርስዎ። እኔ ሊከፍት አይችልማ። እኔ ያለችን ቴሌፎን ብቻ ናት። የአቡነ ሺኖዳን የመክፈት ይችላለሁ። በቃ እሺ አቡነ ሺኖዳ እሺ
ክፈችና አሳይ። አሁን ከሚለው ቆይ እንደዚህ ላቅርብና ኤድና እንደዚህ ታደርጊልኛለሽ። እኔ የአቡነ ከዚህ ከበአማን ነጸረ አቀርብና እሳቸው ደግሞ ከአቡነሽ ነው ያቀርቡትና ይሄው የበአማን ነጸረ እዚህ ከሚለው ሀሳብ ጋር ይጋጫል፣ ልክ አይደለም ከሚለው ጋር እሳቸው ያቀርቡልኛል ማለት ነው። እንደዛ እኔ ላቀርብና ከዛ በኋላ አንቺ ታቀርብንም ችግር የለም በማስረጃ ስለሆነ የምናወራው ማለት ነው። እሺ እንደዚህ ይላል። አንቺ እስከዛ ተዘጋጅ ልታወጪ። ወልደ አብ ከቻሉ ሚዩት ቤት ቢያደርጉልን እንዳያስተጋባ። ስለ እመቤታችን ቅድስና፣ አማላጅነት፣ ክብር፣ ምስጋና፣ ወላዲተ አምላክነት ከምልአተ ኃጢአት ምልአተ ኃጢአት ማለት ሐልዮ፣ ነቢብ፣ ገቢር፣ ንጽሕት መሆን ደጋግሞ በመጻፍና በመናገር የሚታወቁት ብፁዕ ወቅዱስ አቡነ ሽኖዳ ሳልሳዊ ጥንተ አብሶን በሚመለከት ያላቸው አቋም ግን አንጽሐ ከሚሉት ወገን የሚደመር ነው። አንጽሐ እንዴት? በጽሁፎቻቸው ቤተክርስቲያናቸው እመቤታችን ከጥንተ አብሶ የነጻች በግብረ መንፈስ ቅዱስ መሆኑን ይኸውም መልአኩ ቅዱስ ገብርኤል መንፈስ ቅዱስ ይመጽእ ላዕሌኪ ባላት ጊዜ እንደሆነ በእርሷ አስቀድሞ መንጻት ከእርሷ የሚወለደው ጌታ ያለ ጥንተ አብሶ እንደተጸነሰ የእርሷ የግሏ ከሐና ከኢያቄም የሆነው ጽንሰቷ ግን በጥንተ አብሶ እንደሆነ ከሐና ከኢያቄም ስትወለድ ግን በጥንተ አብሶ እንደሆነ ከዚህም በመነሳት መድኃኒት ሽታ በሉቃስ 1:47 ላይ ወተሐሰይ መንፈሴ በአምላኬ ወመድኃኔ ማለቷን በመጥቀስ ቤተክርስቲያናቸው የካቶሊካውያን የአቀባ ዶግማ እንደማትቀበል ገልጸዋል። አሁን አንቺ ያሳይ የዚህ ስተት መሆኑ። ይሄ ትክክል ነው። አሁን ያነበብከው ትክክል ነው አይደለ? የከፈትኩት ነው። ታዲያ ምን ያሉ ታዲያ ወልደ አብ ስተት ምን ታዲያ ምን ነው ወልደ አብ? ቆይ እኔ እያልኩት ያለሁት አንድ እንትኑ ተለያያችሁ እኮ እዚሁ ወልደ አብ እርሶ በአማን ነጸረ ስለ ግብፅ ያነሳው ስተት ነው አሉኝ። እሷ ደግሞ ትክክል ነው ትላለች። እዚህ የተጻፈች ምሉ አይደለችም። ይሄ ልክ ነው አይደለም? አሁን ያነበብኩት ቆይ አሁን ያነበብኩት ልክ ነው አይደለም? ላሳይህና ምን ብሎ እንደጻፈ ላሳይህና ቆይ እስቲ የት ነው ያለው? እዚህ ነው ያለው። ሰምዘሃኒ እኔ እየደከመኝ ነው። አሁን ግን ኤደና ይቅርታ ትጠይቅ ስለባለፈ ያለለ የቤተክርስቲያን ስለያጠል እንትን ያረገርች ህሜት ስለ ያወራሽ ይቅርታ ጠይቅልሽ። መጀመሪያ ክርስቲያን ሆና ለምን ዝም ያለሽ? እዚህ 800 ሰው እኮ ነው 800 ሰው እኮ ነው ውሸት ያወራሽ ነው። ኧረ ህሊና አበው ዋክላ ቆይ ቆይ እንዴ! ኧረ ተረጋ ብለን ነው የምናወራው በመረጃ ስለምናወራ ይሄ የኔ ነገር ያቀረብኩት ነገር የበአማን ነጸረ የጻፈው አንቺ ትክክል ነው ያለሽ፣ እሳቸው ደግሞ አይ ላምብብልህ ቆርጦ ነው ያለው አሉኝ። ደግነቱ በአማን ላምብብልህ ከዚህ ይለያል። የኛ የእምነት መረጃ ላምብብልህ ቆይ Saint Mary's Immaculate Conception. Some church fathers do not believe Virgin Mary to be without fault, such as Saint Irenaeus, Origen, Saint John Chrysostom. However, these opinions do not represent the widespread Mariological tradition of the early church. We believe that Saint Mary's holiness is unique and surpasses heavenly creatures. She passed all her life in holiness as the true Ark of the Covenant, which was made of incorruptible wood laid with gold from inside and outside. The Orthodox Church, whose love towards Saint Mary is deep-rooted, considers her more holy than all the heavenly creatures. Whilst a natural member of the human race, we do not set her apart from the human race by assuming that she was born without original sin, Immaculate Conception. As if she was born of no human seed. Thus, the Church makes a distinction between Saint Mary's life before and after the moment of divine incarnation. Saint Mary herself declared her need of salvation when she said, "My spirit had rejoiced in God, my Savior," Luke 1:47. This Orthodox concept preserves our Church from any exaggeration or confusion between Lord Jesus Christ and his Blessed Mother. No worship is offered to her, but only veneration and praise. In other words, in the Orthodox Church,
there is an accurate line that divides Lord Jesus Christ እንዳነበብከው ነው from his blessed mother the only one who was immaculate conceived as our Lord Jesus Christ ስለዚህ ታዲያ ምን ዋሸው ታዲያ ይሄ እንደተነበበው ከሆነ ምን የተለየ ነገር እኮ አላቀረበም ይሄው እኮ እንዲህ ነበር ያን አይ እኔ ያልኩት ያነበብከው I don't know እኔ ዲያቆን ኤድናይ ቆይ አንዴ ቆይ ሚውት ያርጉ ወልዳ አንዴ ሚውት ያርጉ ቆይ እንድናጠራው ድገምልኝና ያነበብከው አሁን ካነበብኩት አንድ ከሆነ ነገር አሁንም ወልዳ እንዳያስደግሙኝ በደንብ ይስሙኝና ሚውት አርገው የተለየ ነው ካሉ የተለየውን ያሳዩኛል። በነገራችን ላይ እዚህ ጋር ፖፕ ሽኖዳ ሶስተኛ ማለት ነው። እዚህ ጋር ይታያችሁ እንደሆነ ሶስተኛ ፖፕ ሽኖዳ ሲሪየስ 2 1999 ላይ ምን የሚለው ጋር ዘ ሆሊ ቨርጂን ሴንት ሜሪ ፔጅ 10 ላይ አለ። ይህ ሀሳብ ማለት ራሳቸው ፖፕ ሽኖዳ የጻፉት ዘ ሆሊ ቨርጂን ሜሪ በተባለው መጽሐፋቸው ፔጅ 10 ላይ ይሄው በእንግሊዝኛው እዚህ ጋር አለ። በአማርኛ ሁሉም በሚሰማው እናቀርበው። ዲያቆን ስለ እመቤታችን ቅድስና አማላጅነት የጠየቀኝና የተለያየ ነው። ይሄ ስለ ቅድስት ድንግል ማርያም ነው። እኔ ያልኩ ምን አልኩት? እኔ ግብፃውያን ስለ ጥንተ አቡሶ አፈታት ምን እንደሚሉ ነው የጠየቁት። እሱ አይደለም እንደሱ አለም የጠየቁት። አልሰሙኝም እባኮትን ወልዳ እንደዛ እኔ ጠየቅኩት። የግብፅ ኦርቶዶክስ ተዋህዶ ቤተክርስቲያን ስለ ድንግል ማርያም ምን ብላ ታምናለች ብዬ እኮ ነው የጠየቅኩት። ይሄውና የቀረባለ ስሎት አይደለም በአማን ነጸረ ቆይ አዳምጡኛ እንዴ በአማን ነጸረ ሲያቀርብ ቆርጦ ነው ያቀረበው አሉኝ። እርሱ ይሄ መጽሐፍም ቆረጠው ምንድነው? እባክዎትን አንዴ ስሙኝ። ቆይ አዳምጡኝ። ይሄን አሁን መጽሐፍ ላይም ካለ ወይ ሌላ መጽሐፍ ካላቸው ያውጡና እኔ አሁን በአማርኛ ከማነበው የተለየ ከሆነ እርሱ ያቀርባሉ። ምንም ችግር የለም። በመረጃ ሰው ነው የምናወራው። አሁን ማንም አወርድም ማንም ዝም በል ጸጥ በላይ በጮት አንማርም። ሰው ነው ከስር የሚማረው። አክብረን በመረጃ እናውራ። ይሄ ውሸት ከሆነ ውሸት ችግር የለም። ስለ እመቤታችን ቅድስና፣ አማላጅነት፣ ክብር፣ ምስጋና፣ ወላዲተ አምላክነት ከምልዓተ ኃጢአት ሐልዮ ነቢብና ገቢር እመቤታችን ከማሰብ ከመናገር ማለት ነው ከማድረግ ገቢር ንጽሕት መሆን ደጋግመው በመጻፍና በመናገር የሚታወቁት ብፁዕ ወቅዱስ አቡነ ሽኖዳ ሳልሳዊ ጥንተ አብሶን በሚመለከት ያላቸው አቋም ግን አንጽሐ ከሚሉት ወገኑ የሚደመር አንጽሐ ማለት ኖሮባት አነጻ ማለት እንዴት? በጽሁፎቻቸው ቤተክርስቲያናቸው እመቤታችን ከጥንተ አብሶ የነጻች በገብረ መንፈስ ቅዱስ መሆኗን መቼ የነጻችው? በገብረ መንፈስ ቅዱስ ምን ሲያደርግ ይኸውም ይላል መልአኩ ቅዱስ ገብርኤል መንፈስ ቅዱስ ሲመጽእ ላዕሌኪ ባላት ጊዜ እንደሆነ በእርሷ አስቀድሞ መንጻት ከእርሷ የሚወልደው ጌታ ያለ ጥንተ አብሶ እንደተጸነሰ የእርሷ የግሏ ከሐና ኢያቄም የሆነው ጽንሰቷ ግን በሐናና በኢያቄም ስትጸነስ ግን በጥንተ አብሶ እንደሆነ ላቲ ስብሐት ክብር ይግባትና እመቤታችን ስትጸነስ ከሐናና ከኢያቄም በምን ነበር ይላል? በጥንተ አብሶ እንደሆነ። ከዚህም በመነሳት መድኃኒት ሽታ በሉቃስ 1:47 ቅድም እንዳነበብሽው ወተሐሰይ መንፈሴ በአምላኬው መድኃኔ ማለቷን በመጥቀስ ቤተ ክርስቲያናቸው የካቶሊካንን የአቀባ ዶግማ እንደማትቀበል ገልጸዋል። የአሁኑን ቃል እንደወረደ እናቅርበው ብሎ በእንግሊዝኛ እዚህ ጋር ቀረበ። መጽሐፉ ይኸውና። አሁን ወልደ አብ እዚህ ከቀረበው ውጪ ከሆነ እርሱ ያቅርቡልኝ ነው። ስለ እሱ አይደለም የተናገርኩት። እኔ መጀመሪያ ቆይና አማርኛ እኮ ነበረ፣ ግልጽ እኮ ነው ያወራሁት። እኔ እንዴት ኤድና ተረተሽኛል ግን ምለው ነገር አሁን ያነበብከው ትክክል ነው። የጠየቁት እሺ ደግሞ ላብራራ እድል ልስጣቸው። ኤድና እኔ እኮ አሁን በትግርኛ የሚመልሱልኝ ቆይ እሺ በደንብ ስሙኝ። እሺ አሳስቼ የሆነ ጠይቄዎት ከሆነ ይቅርታና በደንብ አስተካክሎ ይስሙኝ። ይሻው የጠየቅኩት ጥያቄ የግብፅ ኦርቶዶክስ ተዋህዶ ቤተክርስቲያን ድንግል ማርያምን የምታምነው ድንግል ማርያም ላይ እምነት ይኸው በደንብ ስሙኝ። አሁን አስተካክለው የቅድሙ ጥያቄ እርሱት አዛብቼ ጠይቄዎት ከሆነ ድንግል ማርያም ላይ ያላት እምነት ድንግል ማርያም ጥንተ አብሶ ኖሮባት በጥንተ አብሶ ተጸንሳ ከዚ በኋላ መልአክ መጥቶ ሲያበስራት ነው የነጻችሁ ብላ ታምናለች። ጥንተ አብሶ ማለት የጥንት አበሳ በደል ኃጢአት ማለት ነው። እርሱ ምን አሉ ቅድም እየወረሰ የሚለው አረ ልጨርስ እባክዎትን ልጨርስና ያወራሉ።
እርሶ ምን አሉኝ? ሞትና ሙስና ብቻ ነው ሲሉኝ፣ አይ ጥንተ አብሶም ጭምር ይላል። ይሄንን ሳቀርብሎት አይ አይደለም በአማን ነጸር እዚህ ጋር የጻፈው የግብፅን ተሳስቶ ነው አሉኝ። ተሳስቶ ከሆነ በሉ እውነተኛውን ያውጡና ያሳዩኝ አልኩት። ይኸው ኤድና ስታነብልን ይኸው ነው። ልጨርስ እባክዎትን ልጨርስ። እሺ ቆይ ልጨርስልዎትና ይጠይቁኛል። እባክዎትን በደንብ ያዳምጡኝ። ስለዚህ ይሄ የግብፅ አቋም እንደዚህ መሆኑን እርሱ ያምናሉ? መቼም ግብፅ ኦርቶዶክስ ቤተክርስቲያን አቋም ይሄ እንደሆነ ያውቃሉ ወይስ አያውቁም? አውቃለሁ። እንደሱ መሆነ ጥሩ። ይሄ የግብፅ ቤተክርስቲያን አቋም ከሐና ከኢያቄም እመቤታችን ሞትን ብቻ ነው ወይስ ኃጢአትም ጭምር ወርሳለች ነበረባት ነው የሚለው? ይሄ በዛ ነው ያለው ጥያቄ። እኔ ግብፃውያን ስለ ጥንተ አብሶ ስለ ቃሉ ሳይሆን ስለ ጥንተ አብሶ ምን ብለው ነው የሚፈቱት የሚለው ጥያቄ በዛ ነው የጠየቁ። እዚህ ላይ ጥንተ አብሶ ተጽፈዋል። ጥንተ አብሶ እንዳለ ስለተጻፈ ግን ስለ ጥንተ አብሶ ምን ብለው ነው የሚያስተምሩት ብለን መጠየቅ አለብን። አለበለዚያ እንደ እሱ ያላሉትን አሉ ብለን ልንናገር አንችልም። እሺ ኤድና ምን አለች መሰሎት? ይሄ ያነበብከው እንዳለ እኔ ካነበብኩት እንግሊዝኛ ጋር አንድ አይነት ነው አለች። እንደዚህ አለች። እውነት ነው። እሱ ታዲያ ምንድን ነው የሚሉኝ አባቴ? ምን አጠፋው? ዲያቆን አው ኢኮነን ክርክርና ዘሎ አንንስኻን። እሺ የቱ ጋር ነው ያለው? ክርክሩ ስለ ጥንተ አብሶ ምን ብለው ነው የሚያስተምሩት? ጥንተ አብሶ እሱን አይደለም የጠየቅኩት እኔ እሱን አለም የጠየቅኩት። የራሳችን የሆነው እኚህ ጳጳስ ያስተማሩት ትምህርት ላይ አይ ጥንተ አብሶ አለፈባት ስንል ምን ማለታችን ነው ብለህ ጠይቀናል። እሺ ምን ማለት ነው? እሺ ምን ማለት ነው? እሺ ምን ማለት ሞትና ይኸው እንደዛ ይላል። ያሳዩኝ ከፍተው ጥንተ አብሶ ስትል የግብፅ ኦርቶዶክስ ቤተክርስቲያን ሞትና ሙስና ስትል ነው የሚለውን አሳዩኝ ከፍተው። እንደዛ ነው የምንለው። ለሞት የተስማማ ባህሪ እኮ ከፍቶ አሳዩኝ። አሁን ይሄኛው ትምህርት ትክክል ከሆነ ቆይ ኤድናይ ስሚኝ፣ አንቺ ከተረዳሽኝ ይሄ ትክክል እንግሊዝኛ የተጻፈውና አንቺ ያነበብሽው አማርኛው ትክክል ከሆነ አሁን ምንድን የምታሳዩኝ እናንተ የግብፅ ኦርቶዶክስ ቤተክርስቲያን ኦሪጂናል ሲን ስትል ዴዝንና ሙስናን መፍረስን ብቻ ነው ለግለጽ ነው የሚለውን ከፍታችሁ አሳዩኝ። እሺ እንደው ትልቅ ፋይል አለ ስለ ኦሪጂናል ሲን፣ እሱን ከፍተዋለሁ። እሺ ኃጢአትን አይመለከትም። በደንብ ስሙኝ። ኃጢአትን አይመለከትም፣ ሞትን ብቻ የሚመለከት ነው የሚል የግብፅ ኦርቶዶክሳውያን አቋም የሚገልጽ ቀጥያው ህሊና እንኳን አንቺ መረጃ እስከምታወጪ ህሊና በው እንደምን ዋልክ? እንኳን ደህና መጣ። ከአባታችን ከእግዚአብሔር ከጌታችን ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ላይ ያላችሁ መምህራን ወንድሞቼ፣ እህቶቼ፣ የታች ያላችሁ የክርስቶስ ቤተሰብ ሁላችሁ በእመቤታችን ፍቅር በቅዱሳን ጸጋ በረከት በመላእክትም ጥበቃ እግዚአብሔር ይህንን ቀን ስለሰጠን እናመሰግነዋለን። ሰላም ብያለሁ። ሰላማችሁ ይብዛ። አሜን። ወንድሜ እንኳን ደህና መጣህ። እሺ እየሰማህን ነው ህሊና በው? አዎ እከታተላለሁ። ከመጀመሪያው ጀምሬ ዝም ብዬ እከታተላለሁ። እስቲ የምትጨምረው ነገር አለ መረጃውን እስከምታወጣ ድረስ ባወራነው ነገር ላይ? እሺ አሁን ስወራ የነበረ የሚጨምርበት ነገር አለ የሚባል ከሆነ አንደኛው ቤተክርስቲያናችን የኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን በጥንተ አብሶ ዙሪያ ያላት አቋም ጥርት ያለ ግልጥ ያለ ነው። ከእመቤታችን ከቅድስት ድንግል ማርያም በስተቀር ከአዳም ውድቀት ምክንያት የመጣ የኃጢአትን እርግማኑን ያላገኘው ማንም እንደሌለ አስረግጣ የምታስተምር ቤተክርስቲያን ነች። ወጠነ አበሰ የመጀመሪያው በደል ጥንተ አብሶ ተብሎ ይጠቀስ እንጂ ኃጢአት እንደማይወረስ አስረግጣ አረጋግጣ ትናገራለች። የኃጢአቱ ውጤት ግን የአዳም የሆነ ሁሉ አግኝተዋል ከእመቤታችን ከቅድስት ድንግል ማርያም በስተቀር ብላ ታስተምራለች። ክብረ ድንግል ማርያም በምንማርበት በቤተ ክርስቲያን ውስጥ የትምህርት ሰንበት ኮርስ በምንወስድበት የምስጢረ ሥጋዌ መግቢያው ትምህርት ነገረ ማርያም ስንማር
ከምንማራቸው ትልቁ አንድ የዘጸአት ምዕራፍ 3 ያለውና የዘፍጥረት ምዕራፍ 3 ያለው ተያይዞ የሚመጣው አስተምህሮ እመቤታችን ድንግል ማርያም በተረገመች ምድር የተቀደሰች እንደተገኘች ሁሉ በተረገመው የአዳም ዘር ሁሉ ንጽሕት ሆና ተገኝታለች ብላ ልክ በኢሳይያስ ትንቢት የተጠቀሰው የሚተረጎም ትርጓሜና በቅዱሳን መጽሐፍት በሃይማኖት አበው የሚጠቀሱ የተጠቀሱ ከግብጽ ቤተክርስቲያን ፓትርያርክ የሆኑ የቅዱስ ዮሐንስ ሃይማኖት አበው ተመሳጥሮ የሚነገር እውነት አለ። እሱ እመቤታችን ድንግል ማርያም ጥንተ አብሶ እንደሌላት ይናገራል። ቤተክርስቲያንን በዛ ታምናለች። ምናልባት ማቅረብ ከቻልኩኝ ላሳድገ እሺ፣ ምናልባት ትግርኛ ይሆንባቸዋል። አነበዋለሁ። በትግርኛም በአማርኛም እነግራቸዋለሁ። ጥንተ አብሶ ማለት ካብ ወጠነ አበሰ ዝብል ግስ ዝወፀ ኮይኑ ትርጉሙ ከዓ ጥንታዊ ቀዳማይ በደል ወይ ጥንታዊ ቀዳማይ ኃጢአት ማለት እዩ። ጥንተ አብሶ ካብ ዲያብሎስ ዝተረኸበ ዳ እምበር ካብ ባህሪ አዳም ዝተኸፈለ ዝተረኸበን አይኮነን። እንታይ ዳ አንጻር ቅድስና ህይወት ዝጓዓዝ ንሱ ኣብ አራዊ ምድር ሓዲሩን የሄዋን ካብዚ ካብ ገነት ዘሎ እፅዋት አይትብልዑ ዶ ኢሉኩም እዩ ኢሉ ምስ ሓተታ ንሳ ድማ ይበለነ ኢትብሉ እምኔሁ ወኢትልክፍዎ ከመ ኢትሙቱ ምእንቲ ከይትሞቱ ካብዚ ኦም በለስ ከይትበልዑ አይትልክፍዎ ድማ በለና በለቶ። ዘፍጥረት ምዕራፍ 3 ቁጥር 3 መጽሐፈ ክፋሌ ምዕራፍ 4 ቁጥር 24 ያለው ቢነበብ አስቀድሜ ያነበብኩትን ክለሳሳብ ይነግራል። ነዚህ መልስ ምክንያት የሩ አዳምን ሔዋንን ሕግ እግዚአብሔር አቤት የመቼ ነው ይሄ? ሃንዳውት የምትማሩበት ነው? ይሄ በቤተክርስቲያን የምንባርበት ነው። ግን ጥናት ተደርጎ በጥንተ አብሶ ዙሪያና በጥምቀት ዙሪያ ጥናት ተደርጎ በአብያተ ክርስቲያናት ላይ በጥር 25 2019 የተላለፈና በሰርኩላር ፔፐር ለሁሉም አብያተ ክርስቲያናት በኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን ስር ውስጥ የሚተዳደሩ የተላከና ሁሉም ሰው ሊገነዘበው ሊያነበው እንደ ማስረጃም ሊጠቀምበት በቤተክርስቲያን ውስጥ እኛ ላይ የደረሰ ነው። እሺ ቀጥልና ይሄን የሚለው እዚህ ላይ መርገመ ስጋ መርገመ ነፍስ ሞተ ስጋ ሞተ ነፍስ ከዓ ተፈርዶም ንመን ንአዳም ብምንታይ ብዝገበሩ ኃጢአት። ስለዚህ ጥንተ አብሶ በምስጢራዊ ትርጉሙ ብሰንግ ሕግ ምፍራስ ዝሰዓበ መርገም ወይ ድማ ዝተወሃበ ፍርዲ እዩ። ስለዚህ ኃጢአት ይውረስ ኢላ ቤተክርስቲያን ከም ዘይተኣምን ርጉፅ እዩ። ናይ ኃጢአት ፍርዲ ናይ ኃጢአት ሳዕቤን ወይም ኮንሲኩዌንስ ኦፍ ሲን ወይም ኦሪጂናል ሲን ኢላ ተኣምነሉ ናብ ኩሉ ከም ዝበፅሐ ከም ዝተነግረ ወይም ናብ ኩሉ ከም ዝተቀበለ ይዝረብ። ስለዚህ እመቤታችን ድንግል ማርያም ግን በዚ ነገር እዚ ፈፂማ ከም ዘይተተንከፈት እዚ ነገር እዚ ኣብ ድንግል ማርያም ፈፂሙ ከም ዘይሓለፈ ቤተክርስቲያን ተኣምነሉያ ብዓውድ በለ ድምፂ ብግሉፅ ቋንቋም ኣብቲ ዌብሳይታ ስለ ድንግል ማርያም ስለ ክብረ ድንግል ማርያም ብንጹር ቋንቋ ተጻሒፉ ተነጊሩሎ። ስለዚህ ብዛዕባ ድንግል ማርያም ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተኣምኖ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እተስተምህሮ ኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን ምንም ምጉዳል ምቅናስ ብዘይብሉ ተስተምህሮ ምዃና ታሪክ ህይወትና ዝመስከሮ ኣደባባይ ዝምስክሮ እውነትም ዘረጋግጾ ሓቂ እዩ። ኣብኡ ብዙሕ ግዜ ተዘየጥፋእና ዝሓሸ እዩ። ምክንያቱ ንክልቲአን ነዘን ኣብያተ ክርስቲያናት ሓደ ካብ ዝገብርዎን ቀንድን መሰረታውን ነጥቢ ናይ ድንግል ማርያም ብጥንተ አብሶ ምክንያት ምንም ዝተንከፋ ዘይምዃና ብምእማኒ ማለት እዩ። በአማርኛ አድርግላቸው ብዙ ሰው በአማርኛ ስለሚሰማ። እሺ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና የኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን በባህልም በቀኖናም በዶክትሪንም አንድ ናቸው ተብለው እንዲነገርላቸው ከሚያደርጉ አንዱና ትልቁ ነገር ስለ እመቤታችን
ሌላው እንዳለው ሆኖ ስለመቤታችን ድንግል ማርያም ምንም ጥንተ አብሶ ያለፋት የተላለፈባት ያደፈች የረከሰች እንዳልሆነች በምትናገረውና በምታስተምረው ጉዳይ ነው። በዚህ ከአብ ዘመነ ብሉይ ጥንተ አብሶ ብዘይካ አብ በዚህ አብ ዘመነ ብሉይ ጥንተ አብሶ ብዘይካ አብ ቅድስት ድንግል ማርያም እንተ ዘይኮይኑ ካብ አዳም ጀሚሩ ክሳብ ስቅለት ክርስቶስ ንደቂ አዳም ሰባት ከም ሮማዲ አስፋሕፊሑ ከም ሓረግ ተጠምጢሙ ከም ገመድ ቀፊዱ አሲሩ የማን ጸጋም ከም ዘይብሉ ገይርዎም ነበረ። አማርኛው ንባቡ በብሉይ ዘመን ጥንተ አብሶ ከድንግል ማርያም በስተቀር ከአዳም ጀምሮ እስከ ስቅለተ ክርስቶስ የነበሩ ሰዎችን እንደ ሮማዲ አስፋፍቶ እንደ ገመድ እንደ ሐረግ አሳስሮ እንደ ገመድም አሳስሮ የያዛቸውና እስከዚህ ድረስ አጽንቶ የያዛቸው እንደሆነ ቤተክርስቲያናችን ታስተምራለች፣ ትናገራለች። ሁሉ ዝበደለን ዘይበደለን ግዙእ ሞት ኮይኑ ከም ዝነበረ ግሉጽ ከሎ ወባሃቱ ኮነኖሙ ሞት አዳም እስከ ሙሴ ለእለሂ አበሱ ወለእለሂ ይአበሱ በእንተ ይእቲ ኃጢአቱ ለአዳም ብሰንክ በደል አዳም ንዘይበደለን ኩሉ አሲራ ዝነበረት ርክሰት ኃጢአት ብምግባሩ ዝመፀ ርኩስ ርግማን ንኩሉ አሲሩ ከም ዝነበረ ብዘይካ ድንግል ማርያም ኢላ ፈልያ ከም ዝብል ሮሜ 5:14 ከም ዝብል ንኩሎም ዝበደሉን ዘይበደሉን ሞት ገዚእዎም ወኮነ ርኩሳነ ኩልነ በከመ ጽድቀ ትክቶ ኩሉ ጽድቅ ኩላትና እነጸይፍን እነፈንፍንን ኮና ኩሉ ጽድቅና ከም መርገም ጨርቂ ኮነ ኢሳይያስ 64:6 እንዳበሉ ናብ ሲኦል ይወርዱ ነበሩ። ድንግል ማርያም ትርጓሜ ወንጌል እዛ ትርጓሜ ትንቢተ ኢሳይያስ ምዕራፍ 64:6 ዘላ እም እያትረፈ ለነ ዘርአ ትብል ቃል ናይ ኢሳይያስ ምዕራፍ 1:9 ዘሎ ተአሳሲሩ ከይድ ከሎ ድንግል ማርያም ከምዘይ ተንከፋ ናይ አዳም በደል ከምዘይ ሓለፋ ንጽሕት እምንጹሃን ቅድስት እምንጹሃን ምዃና ቤተክርስቲያን ተአምነሉ ብኸምም ተማሂርና ብኸምም ተነጊሩና ብኸምም አሚንና ብኸምም ንእምን ብኸምም ተአሚንና ንኸይድ ዘለና ቤተክርስቲያን ብምዃና ይህንን እናሳምናለን፣ ይህንን እናምናለን፣ በዚህም እንታመናለን። ስለዚህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድ እምነት፣ አንድ አስተምህሮ፣ አንድ ስርዓት በቀኖናም ሳይቀር አንድ ሆነን የምንጓዝበት የምንሄድበት ያለን ህይወት እንደሆነ ከዚህ መረዳት እንችላለን። ምናልባት የሚጨመር ካለ ከጳጳሱ ተነስቶ የሚወራ ነገር ነበር። እውነት ነው። ይሄው አባት ከግብፅ ቤተክርስቲያን ስልጣነ ክህነት እንደተቀበሉ ኤርትራ ውስጥ ገብተው አገልግሎት ጀምረው እንደነበረ በኤርትራ ውስጥ እያሉ ሀገረ ስብከት ተሰጥቷቸው አገልግለው አያውቁም። አንደኛው። ሁለተኛው በሰሜን አሜሪካ ያለው የሚተዳደር በኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ፍቃድ መሰረት ህዝቡን እንዲያስተዳድሩ፣ ህዝቡን እንዲመሩ፣ ህዝቡን እንደ በጎረኛ እንዲሆኑ ቤተክርስቲያንን ፈቅዳ የሰጠችው መብትም መንገድም የለም፣ ኑሮም አያውቅም። ሶስተኛው በሚያስተምሩት ትምህርት ሲሰማ የነበረው እመቤታችን ድንግል ማርያም ጥንተ አብሶ አለባት ለምን የሚል ጥያቄ ሲጠየቅ ሞታለችና፣ ሞት የጥንተ አብሶ ሳቤን ነው ወይም ኮንሲኩዌንስ ነው። አዎ እናምናለን። ትሞታለህ ተብሎ ሞቷል። ክርስቶስ ሞቷል። ጥንተ አብሶ አለበት ማለት ነው። እኛ አሁን እንሞታለን። በጥንተ አብሶ ምክንያት ነው አሁን እኛ የምንሞተው። ይሄ ከትምህርት ቤተክርስቲያን ፈጽሞ የማይሄድ የማይስማማ ትምህርት በመያዛቸውና የቅዱስ ሲኖዶስ ትእዛዝ ባለ መቀበላቸው አቡነ ሲኖዳ አሁን በሚስማማ ጉዳይ ተስማምተው ለአንዲቷ ቤተክርስቲያን ለአንዲቷ መንበር ለመግደልና ለመመዝበር አብረው የሚሰሩበት ካሉት አንዱ ትልቅ ነገር
ትእዛዝ ባለመቀበል ውሳኔ የተወሰናቸው አባት ናቸው። በእምነታቸው ትናንትናም ነግሬያለሁ። በእምነታቸው እኔ ይህንን እንከን አለባቸው ብዬ አላምንም አቡነ ሽኖዳ። ነገር ግን ቤተክርስቲያን ስታዛቸው ባለመታዘዛቸው ቤተክርስቲያን ውሳኔ ያስቀምጣለች። አንደኛው ከክህነት አገልግሎት ቁም። ከክህነት አገልግሎት እንዲቆም ታዞ ያልቆመ አርጌንስ እንደማለት ነው። አርጌንስ ተደብቆ ክህነትን ተቀብሎ በተደበቀበት አገልግሎትን ፈጽሞ እንደሄደ ታሪኩን ይነግረናል። በውግዘት እንደሄደ ነው የሚነግረን ታሪኩ። እና ልክ እንደዛ ሲኖዶስ አለመታዘዝ ሲመጣ ሲኖዶስ ትእዛዝ አለው፣ ስልጣን አለው፣ መብት አለው። የመሾም ስልጣን የሲኖዶስ ነው፣ የመሻር ስልጣን የሲኖዶስ ነው። ቤተክርስቲያን በሲኖዶስ ትመራለች እንጂ በአንድ ፓትርያርክ ትመራለች ብለን አናምንም። ነገር ግን አለመታዘዝ እስከ ግዘት ያደርሳል። አለመታዘዝ እስከ ውግዘት ያደርሳል። ቤተክርስቲያን አለመታዘዝ፣ ትምህርቷን አለመከተል፣ ስርዓቷን አለመከተል የሚያመጣው መዘዝ እስከ መወሰን እንደተደረሰ በዚህ ታሪክ እናውቃለን። በኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን የተከፈለ ሲኖዶስ የለም። ሲኖዶሱ አንድ ነው፣ ፓትርያርኩ አንድ ነው፣ ትምህርቱ አንድ ነው። በኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን ያለው በአስመራ የሚገኘው የመንበረ ፓትርያርክ ጽሕፈት ቤት ውስጥ ሰንሰለታዊ ትስስር ተደርጎ በሀገረ ስብከቱ የተላኩ ጳጳሳት አሉ፣ ኤጲስቆጶሳት አሉ። እሰየ። ከዚህ ውጭ ግን በራሳቸው እንቅስቃሴ፣ በራሳቸው አካሄድ፣ በራሳቸው ፍቃድ፣ በራሳቸው ትምህርት፣ በራሳቸው ህብረት ካልሆነ በስተቀር የኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ እውቅና ሰጥቶት የሚሄድ ያለ እንዳልሆነ አበክረን አጠንክረን እንናገራለን። እውነቱ ይህንን ነው። ስለተሰጠኝ